ከአድማስ እስከ ተመልሰናል። ክቡራን አድማጮቻችን እያደመጣችሁ ያላችሁት አድማስ ነው። እንግዲህ ዛሬ ስለ ህፃናት ጥቃት እናነሳለን ብለናል። ይሄን ሀሳብ የምናነሳበት ምክንያት እንግዲህ በተደጋጋሚ በተለያየ አጋጣሚ ስለ የተጠቁ ህፃናት ጉዳት የደረሰባቸው ህፃናት እናያለን። ጾታዊ ጥቃት አንደኛው ነው። ሌላው ደግሞ የጉልበት ብዝበዛ ህይወታቸው እስኪያልፍ ድረስ ህፃናት የተለያዩ ጉዳቶች ደርስባቸዋል በራሳቸው በወላጆቻቸው እንዲሁም ደግሞ በሌላው የማህበረሰብ ክፍል አማካይነት ማለት ነው። አብዛኞቹ ግን ወይ በቤተሰባቸው የሚደርስባቸው ጥቃት በጣም ሰፊና በጣም ጥልቅ ነው። ከጊዜ ወደ ጊዜ ደግሞ የጉዳት መጠኑ በጣም ከፍ ያለ ልጆቹን ለሞት እስኪዳርግ ድረስ አንዳንድ ጊዜ ያሟሟታቸው ሁኔታ በራሱ በጣም የሚያሰቅቅ እንደው ለመስማት የሚዘገንን አይነት መረጃዎችን እናያለን እንሰማለን። ሰሞነኛ ከሰማናቸው ጉዳዮች መካከል ከወደ ድሬዳዋ አካባቢ እንግዲህ አንዲት በአምላክ ግርማ የተባለች ታዳጊ ህይወቷ ያለፈበት መንገድ በጣም ያሳዝናል። እና ደግሞ አንዳንድ ጊዜ የት ነው ያለ ነው የት ነው የደረስ ነው እንዲህ አይነት እናቶች እንዲህ አይነት አባቶች እንዴት ነው ይሄ ማህበረሰብ እንዴት ነው ያፈራቸው የሚለውን ጥያቄ እንድናነሳን የሚያደርጉን ጉዳዮች ይከሰታሉ። አንደኛው የበአምላክ ጉዳይ ነው። የሷን ታሪክ መነሻ አድርገን ስለ ህፃናት በሀገራችን ስላለው የህፃናት ጥቃት እለት እለት ምናያቸው ምንታዘባቸው ነገሮችም አሉ። እሱን እናነሳለን። አው እንግዲህ የበአምላክ ግርማ ጉዳይ ሰሞኑን በማህበራዊ ሚዲያውም ሲንቀሳቀሱ ከነበሩት ዜናዎች አንደኛው ነው። የተፈጸመው ድርጊቱ የተፈጸመው ድሬዳዋ ነው። ቅድም ማስቴ እንዳለችው የፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ድሬዳዋ ምድብ ችሎት ነው ችሎቱን ሲከታተል ሲያደርግ የነበረው። በዚህም በከሳሾቹ ላይ የሞት ቅጣት ውሳኔ ነው ያስተላለፈው። የሞት ቅጣት ውሳኔውን ስታይ ድርጊቱን የፈጸሙትን ወንጀል ምንድነው የሚለውን ነገር እንድታስብ ያደርጋል። ቅድም ማስቴ እንዳለችው ከቅርብ ጊዜ ወይም ከቅርብ አመታት ወዲህ በተለይ በህፃናት ላይ የሚፈጸሙ ወንጀሎች ከዚህ በፊት ከነበረው እጅጉን ወደ አሰቃቂ ወደሚል ስያሜ ውስጥ እንዲገቡ የሚደረጉ ናቸው። ከመደፈር ወይም የቅድም ጉልበት ብዝበዛ ከሚለው ባለፈ ያንን ወንጀል ለመሸፈን የሚካሄድበት ርቀት ሌላ ወንጀል ደግሞ ተፈልቅቆ እንዲወጣ አድርጓል። ይህ ነው የበአምላክን ህፃን በአምላክን ግርማ ኬዝን ከባድ ያደረገው ማለት ነው። መደፈር አለ፣ ተጨማሪ ደግሞ ግድያም አለው ማለት ነው። ያንን ወላጅ እናቷና እንጀራ አባቷ ናቸው የዚህን ተከሳሽ ሆነው የቀረቡትና የድርጊቱ ፈጻሚ በአባቷ ተደጋጋሚ የደፈራ ይፈጽምባታል። ያንን ለመሸፈን እናቷና እንግዲህ ወላጅ እናቷ ነች እና እንጀራ አባቷ ያንን ለመሸፈን በሚያደርጉት ጥረት መድኃኒት ውጣ የሞተችው ለማስባል ብዙ መድኃኒት አፏ ውስጥ ከተው በግድ እንድትል አድርገው አይነት ነገር ነው እንግዲህ ያው የተፈጸመው። እና ይህንን የፌዴራል ከፍተኛ ፍርድ ቤት አራተኛ ምድብ ችሎት የድሬዳዋ ምድብ ችሎት ይህንን ኬዝ ሲያየው ምንም ማድረግ በማትችል ህፃን ላይ መሆኑ አንደኛ ለወንጀሉ ክብደት ሰጥቶታል። ማለት ራሷን መከላከልም ምንም ለማትችል ህፃን መሆኗ ማለት ነው። ስለዚህ ይህች ልጅ ህፃን ልጅ ነች። ከዚህ በፊትም በባህር ዳር አካባቢ እንደዚህ አይነት ኬዝ ፌቨን ህፃን ፌቨን ተመሳሳይ ኬዝ እንደዚህ ተፈጽሞ ነበር። ይህንን ኬዝ ስታየው አንደኛ ወላጅ እናቷ መሆኗ በማህበረሰባችን ውስጥ እናት ምን ያህል ለልጅ ስስ እንደሆነች ያለ ከነባር አስተምሮ አለ ማለት ሁሉንም እናቶች አይወክልም ይሄ ድርጊት። ነገር ግን ከየት መጣ የሚለው እሳቤ የተለያዩ ነገሮችን ልታነሳስ ይችላል። አንድ ጥናት እያየው ነበር ዘ ሳይኮሎጂ ኦፍ ሬፒስት የሚል ጥናት ነው። ብዙ ጊዜ ሳይኮሎጂካሊም በተለይ ሶሻል ካልቸራልና ከሳይኮሎጂ አንፃር ምንድነው ሬፒስቶች ወይም እነዚህ ህፃናት የሚደፍሩ
ደፋሪዎች ስነ ልቦናቸው ምን ይመስላል? አንደኛ ባክግራውንድ ሂስትሪያቸው ነው ማለት ታሪካቸው ያስተዳደግ እንትናቸው ምናምን እነሱ ተጽዕኖ ያሳድርባቸዋል የሚል አለ። ቪክቲማይዝ ሆነው የመጡ ቻይልድሁድ ትራውማ የሚባለው ማለት ነው። የዛ ተጠቂ ሲሆኑ ስነ ልቦናቸው ትንሽ የተጎዳ ይሆንና በዛ ያንን ተመሳሳይ የማድረግ ወይም ያንን ከዛ ስሜት ውስጥ የመውጣት እንትን ሳይሆን ሌሎች ላይ ተጽዕኖ ማሳደርና ወደዚህ ወደ መድፈር ምናምን ወደሚል ጽንሰ ሀሳብ ውስጥ የመግባት ዝንባሌ ያላቸው ይላል። የሚገርመው እንዳ በሀገራችን ያሉ ጥናቶችን ለመመልከት ጊዜው አልነበረኝም፣ ግን በህንድ የዛሬ 5 አመት የተደረገ አንድ ጥናት ነበረ በ2020 ህንድ እንግዲህ ከፍተኛ የህዝብ ቁጥርን ትይዛለች። በዚህ በአለማችን ከቻይና ቀጥሎ ከፍተኛ የህዝብ ቁጥር የምትይዝ ነችና በአንድ ቀን ውስጥ ወደ 91 የደፈራ ኬዞች ይመዘገቡባታል። በየ15 ደቂቃ ውስጥ ደግሞ ወደ 4 ከ9 በላይ የሚሆኑ እንትኖች ምንድነው ህጻናትን የመድፈር ኬዞች ከፍተኛ የሆነ የደፋሪዎች ያሉባት ሀገር ማለት አይደል? አንድ ጊዜ እንደው በጣም አነጋጋሪ የነበረ ታሪክ ነበር እኮ አይደል? ባስ ውስጥ ሰዎች ባሉበት የተደፈረች ሴት ታሪክም ነበረ በህንድ ላይና ህንድ ላይ ከፍተኛ የሆኑ የመደፈር መጠኑ በጣም ከፍተኛ ነው። የሚያሳየው ይሄ ነው። በቀን በደቂቃ ውስጥ እንደዚህ በ15 ደቂቃ ውስጥ ይሄን ያህል እንትን የሚል ከሆነ በአንድ ቀን ውስጥ 91 ኬዞች የምታይ ከሆነ ህንድ እንዴት ነች? ደህና ነች? እግዚአብሔር ይመስገን የሚያዝብል ነገር ነው ያላትና ወደ ሀገራችን ግን ስትመጣ ከዚህ በፊት እንደዚህ አይነት ነገሮች ይኖራሉ፣ ግን ሚዲያ ላይ ብዙም አይወጡም ነበር። አሁን ሚዲያው መሰለኝ ያገነ ነውና ከደፈራ ወጥተው አሁን ብዙ ጊዜ ስለ ሴቶች ነው የሚወራው፣ ስለ ሴቶች ህጻናት መደፈር ምናምን ነው የሚወራው። ወንዶችም የሚደፈሩበት አጋጣሚዎች አሉ። ብዙ ጊዜ ሚዲያ ላይ የማይነገረው እሱ ነው እየተባለ ለዛውም ብዙ ዘገባዎችም ተሰርተውበታልና ማህበረሰባችን እነዚህ ነገሮች እንዴት ነው የሚያያቸው? ከየት መጡ? መቼታቸው ራሱ እና ወዴት ነው የሚወስዱን? በእንደዚህ ምን ቀጥል ከሆነ አሁን የበአምላክ ኬዝ በቃ እነሱ የሞት ፍርድ ተፈረደባቸው አለቀ። በእርግጥ ይሄንን ለሚያደርጉ ወይም ሊያደርጉ ላሰቡ መቀጣጫ ማስተማሪያ ምናምን ሊሆን ይችላል። ግን ይቀራል ወይ? በዚሁ ይቀራል ወይ? ሚዲያ ላይ ያልወጡ ስንት ናቸው? ስለዚህ ማህበረሰባችንስ እንደ ማህበረሰብ ምንድነው ማድረግ ያለበት? ማን ነው የዚህ ኃላፊነት ያለበት? ትምህርት ቤቶች ናቸው? መንግስት ነው? ቤተሰብ ነው? የሃይማኖት ተቋማት ናቸው? ምን ቢያደርጉ ነው ከዚህ አይነት ስነ ልቦና ውስጥ ቀውስ እኮ ነው አይደል? ማህበረሰባዊ ቀውስ ነው በራሱ የሚያመጣው ማለት ነው። ሲከፋ ደግሞ አስበው እነዚህ ነገሮች እንዴት ነው ማስተዳደር የምንችለው የሚለው ዋናው ሀሳብ ነው ዛሬ የሬዲዮ ፕሮግራማችን እንድናዘጋጅ ራሱ ምክንያት የሆነን ማለት ነው። በዚህ ላይ የሚሰሩ ጥናት ያደረጉ የመንግስታዊ ያልሆኑ ድርጅቶችም መንግስታዊ የሆኑ ድርጅቶችም አሉ። በነገራችን ላይ በዚሁም ይሄንን በተመለከተ አብሮ ለመስራት የኛም ፕሮግራም ዝግጅት ክፍል እኮ ክፍት ነው አይደለ? እንደዚህ አይነት ነገሮች መስራት የሚፈልጉ አንደኛው የማህበረሰብን የምንሰራበት ሜካኒዝም ስለሆነ እንደዚህ አይነት ነገሮችን ክፍት ነው፣ በራችን ክፍት ነው ለመስራት በትብብር ለመስራት ማለት ነው። ግን ማህበረሰባችን እስከምን ድረስ ነው የሚለውን ነገር የበአምላክን እንደ መነሻ አድርገን የተሻለ ግንዛቤ መፍጠር የምንችልበት አውድ ይመስለኛል። እንግዲህ አሁን እስቲ ህጻናትና ማን ናቸው የሚለውን የበአምላክን ታሪክ መነሻ ያደረግንበት ምክንያት ምንድነው? አንደኛ ያስደነግጣል አደጋው እንደተባለው በወላጆች ነው ይሄ አደጋ የደረሰባትና እንደውም አባቷ ሲናገር በመረጠቻት እናቷ ነው የተገደለችው። ምክንያቱም በፍርድ ቤት ላይ ይፋዊ በሆነ ሁኔታ ከእናትሽ ከአባትሽ ምረጭ ስትባል በአምላክ እናቴን ብላ ነበር። እናቴ ጋር መኖር ፈልጋለሁ ማደግ ፈልጋለሁ ብላ ነበርና በመረጠቻት እናቷን የተገደለችው ሲሉ ተናግሯል። ያሳዝናል፣ ነገርየው በጣም ያሳዝናል። ግን ያሳዝናል ብለን የምናልፍበት ሳይሆን አንደኛ ማህበረሰባችን ወዴት እየመጣ ነው ወዴት እያደገ ነው የሚል ጥያቄ እንድናነሳም ነው የሚያደርገን። ብዙ ነገሮችን አስፍተን እናያለን። አሁን ላይ ህጻናት በጣም በልጅ እድሜያቸው ከጥቃቱ ጎን ለጎን የጉልበት ብዝበዛውን በዛ ነው ያክል ነው። በተለይ ከደቡብ አካባቢ ስለሚመጡ ህጻናት በኋላ ላይ መስፋት እናነሳዋለን። እሱም አንደኛው ስለሆነ ማለት ነው። ግን ህጻናት እነማን ናቸው ከሚለው እንነሳ። ህጻናት እነማን ናቸው? ህጻናት ተጠቁ ምንለውስ መቼ ነው ምን ሲሆኑ ነው የሚለው ነገር እናንሳ። እንግዲህ የህጻናት ጥቃት ስንል ህጻናት እና ጥቃት የሚለውን ራሱ መጀመሪያ ለይቶ ማስቀመጥም ያስፈልጋል። እንደው ሰውነቱ ፈርጠም ያለ ልጅ ባየህ ቁጥር ህጻን አይደለም ብለህ የምትደመድመውም ደረጃም አይደለም። እውነቱን ለመናገር አሁን ቁጥሮቹን ስናይ
ህፃን የሚለው ቃል እንግዲህ በተባበሩ መንግስታት ድርጅት የህፃናት መብቶች ኮንቬንሽን በተሰጠው ትርጓሜ መሰረት እድሜው ከ18 ዓመት በታች የሆነ ሰው ሁሉ ህፃን ነው የሚባለው። ስለዚህ አንዳንድ ጊዜ የኑሮ ተመችቶት ወይ በሌላም ኬዝ ሊሆን ይችላል አይታወቅም፣ እንደው ቶሎ የእድገት መጠን ያሳየ ሰው እና እድሜው ገና ደግሞ ከ18 ዓመት በታች የሆነን ሰው ህፃን አይደለም ብለህ የምትፈርጅበት ሁኔታ ሁሉ ሊከሰት ይችላል። የትኛውም ከ18 ዓመት በታች የሆነ ሰው ግን ህፃን ተብሎ ነው ካታጎራይዝ የሚደረገው። ስለዚህ ስለ ህፃናት ጥቃት ስናወራ እድሜያቸው 18 ያልደረሱ ማንኛዎችንም 17 ዓመትም 16 ዓመትም ሊሆን ይችላል ማለት ነው። ብዙ ጊዜ ትኩረት የሚደረገው ትንንሽ ህፃናት ላይ ይሆንና የሆነ አካባቢ ያለ እድሜ አካባቢ ላይ ያለ ሰው እንዳይዘነጋ በሚል ነው። ስለዚህ ከ18 ዓመት በታች የሆኑ የትኛውም ወንድም ሴትም ህፃናት ናቸው የሚባሉት በሀገራችንም ህግ ይሄ በተባበሩ መንግስታት ድርጅት የህፃናት መብቶች ኮንቬንሽን ብቻ ሳይሆን በሀገራችንም ህጎች የህፃናት እድሜን ድንጋጌ ከተመለከትን አንደኛ በተሻሻለው የቤተሰብ ህግ አንቀጽ 215 ላይ ማንኛውም ጾታን ያካተተ እድሜው ከ18 ዓመት በታች የሆነ ሰው ሁሉ ህፃን ነው የሚል ድንጋጌ አለ። በሀገራችን ውስጥ በጸደቀ የቤተሰብ ህግ ነው። አንቀጽ 215 ላይ እንደዛ ይላል። ስለዚህ ህፃን የምንለው ካታጎራይዝ የምናደርገው በእድሜ ከ18 ዓመት በታች የሆኑ ወንዶችንና ሴቶችን ነው ማለት ነው። የህፃናት ጥቃት ስንል እድሜያቸው ከ18 ዓመት በታች የሆኑትን ማጥቃት ማለት ነው አይደለ? ምንድነው ጥቃት የሚለው ደግሞ አሁን ቀጥሎ የሚመጣው ጉዳይ ነው የሚሆነው። እንግዲህ ጥቃት ማለት አካላዊ ጥቃት ሊኖር ይችላል። ቅድም ያነሳነው መነሻ ያደረግነው ወሲባዊ ጥቃት ሊኖር ይችላል። ደግሞ ስነ ልቦናዊም ጥቃት ሊኖር ይችላል። እነሱን ምናልባት ወደ በኋላ ዘርዘር አድርገን ልናያቸው እንችላለን። በጥቅሉ ግን ጥቃት ማለት ምን ማለት ነው ሲባል አካላዊ ኃይልን ወይንም አቅምን በመጠቀም አስቦ በራስ ላይ፣ በሌላው ላይ፣ በቡድን ወይም በማህበረሰብ ላይ የሚፈጸምና አካላዊ የስነ ልቦናዊ ጉዳትና ሞትን በተጨባጭ የሚያስከትል የሰብአዊ መብት ጥሰት ነው ይላል። ይሄ ጥቃት ነው፣ የሰብአዊ መብት ጥሰት ነው። ሞት ድረስ ሊያደርስ ይችላል። በሌላው ላይ ብቻ አይደለም፣ በራስሽም ላይ ደግሞ የምትፈጽሚው ነገር ሊሆን ይችላል። እና ሌላ ጠቅለል ያለ ደግሞ ጥቃት ምንድነው የሚል ማብራሪያ የሚሰጡም አሉ። የህፃናት ጥቃት ወይንም በደል ማለት ይላል አዋቂዎችን ወይንም ከነሱ በእድሜ ከፍ ያሉ ሰዎች ሆን ብለው በማወቅ በህፃናት ላይ የሚፈጽሙት ድርጊት ሆኖ ህፃኖችን ለተለያዩ አካላዊና ስነ ልቦናዊ ቁስለት ወይንም ጉዳት የሚዳርግ ድርጊት ነው። የተጠኑ ጥናቶችም ይህንኑ ተግባራዊ ተሞክሮች የሚያሳዩት በየትኛውም አካባቢ በዓለም አቀፍ ደረጃ የህፃናት ጥቃትና በደል ወይንም ትኩረት መነፈግ ብዙዎች ጤና ከማጣት አልፎ ለህልፈተ ህይወት የሚዳርጋቸው ጭምር ነው ይላል። ስለዚህ የህፃናት ጥቃት ማለት እንዲህ ከፍ የህልፈተ ህይወት ጭምር ቅድም ያነሳ ነውም ኬዝ በይነባ አምላክ የተባለውም ኬዝ ህልፈተ ህይወት እስከ ማጋጠም የደረሰ ነው ማለት ነው። ስለዚህ በቀላሉ የሚታይ ነገር አይደለም ማለት ነው። የትኛውም ሰው እድሜው ከ18 ዓመት በታች አሁን ህፃናት ላይ ስለምናተኩር ነው እንጂ ከዛ በላይ ያሉ ሰዎች ጥቃት ያደረሰባቸው ማለት አይደለም። ትኩረታችን አሁን የዛሬው ትኩረታችን ህፃናት ስለሚል እድሜያቸው ከ18 ዓመት በታች ሆኑ ወንዶችና ሴቶች ህፃናት ላይ አካላዊ ጥቃት፣ ስነ ልቦናዊ ጥቃትና ጾታዊ ጥቃት የሚያደርሱ እና ያ ጥቃት ደግሞ እየከፋ ሄዶ ለህልፈተ ህይወትም ጭምር የሚዳረግ ነው። የህፃናት ጥቃት ስንል በጥቅሉ እነዚህ ልናነሳ እንችላለን ማለት ነው። ምን አይነት ጥቃቶች አሉ፣ እንዴት ይተገበራሉ፣ ምን አይነት ጥንቃቄ መንገዶች ያስፈልጋሉ የሚሉትን ደግሞ እየቆየን እናያለን። መልካም አድማጮቻችን እያደመጣችሁ ያላችሁት አድማስ ነው። ጣቢያው ደግሞ መናኸሪያ ኤፍኤም 99.1 እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ስለ ህፃናት ጥቃት እያነሳን ነው። ህፃናት ጥቃት ስንል ጾታዊ ጥቃት አለ። እንደገና ደግሞ የጉልበት ብዝበዛውም የህፃናት የጉልበት ብዝበዛም በጣም ከፍተኛ በሆነ ደረጃ በሀገራችንም በዓለም አቀፍ ደረጃም እንዳለ ይነገራል። እሱንም አብረን አስተሳስረን ለመያዝ እየሞከርን ነው። ምክንያቱም ዛሬ እንግዲህ ህፃናትን እናነሳለን ስንል የነገ ሀገር ተረካቢ ናቸው እንላለን አይደል? ይሄ አንዳንድ ጊዜ ለመባል የሚመስሉ ነገሮች ይመስላል ሲባል ግን ወደድንም ጠላንም ዛሬ ያልሰራንባቸው ልጆች ነገ ሀገር ሊረከቡ አይችሉም። ዛሬ በእንዲህ አይነት በጣም በማይለቅ አለ አይደል? አሁን እንዴት ቻይልድሁድ ትራውማ የሚባል ነገር አለ አይደል? እስከ እድሜ ዘመን የሚሄድ ህመምን ለህፃናት እየሰጠን ጥሩ ዜጋ እንዳይሆኑም እያደረግን ነው ያለ ነው። እንደ ማህበረሰብ በጣም ብዙ ምን ጠይቃቸው ጥያቄዎች ስላሉ ማለት ነው። ስለዚህ ህፃናትን ስናነሳ እያንዳንዱ የማህበረሰብ ክፍል ስለ ህፃናት ያገባዋል፣ ይገደዋልም ጭምር እንደ ግዴታም ጭምር። ምክንያቱም
የማህበረሰቡ ክፍል ናቸው እንዳልነው ራሳቸውን መከላከል አይችሉም በአእምሮም በስነ ልቦናም በአካልም ገና ያልጎለበቱ ልጆች ናቸው ስለዚህ ያዋቂዎችን ክትትል ድጋፍና ጥበቃ በእጅጉን ይፈልጋሉ አሁን ይጠብቋቸዋል ተብለው የሚታሰቡ አዋቂዎች ናቸው ደግሞ ህጻናቱ ላይ ጥቃት የሚያደርሱትና የከፋ ያደርጋል አንዳንድ ጊዜ አሁን የማያውቃቸው ሰዎች ሲያጠቃቸው ምናምን ሻያቃቸውም እንደዚህ ሊባል ይችላል ልክ ነው ያልኩኝ እሱ ልክ አይደለም ግን ደግሞ የቤተሰብ አባል እናት አባት ወንድም እንደዚህ ምትላቸው በአካባቢ ደግሞ ያለ ጎረቤት እንደዚህ አይነት ነገር ደግሞ አሁን በስፋት እንሰማለን አብዛኞቹ የህፃናት ጥቃቶች የሚጠቁት አቅራቢያቸው ባሉ ሰዎች ነው ምክንያቱም ርቀው የሚሄዱ አይደሉም እዛው አካባቢ ናቸው ቤት አካባቢ የተወለዱበት አካባቢ እዛው ከመንደራቸው አይርቅምና አብዛኞቹ ጥቃቶች ደግሞ የቤተሰብ አባል በሚባሉ ጎረቤት በሚባሉ አካላት ነው ህፃናቱ ጉዳቱ እየደረሰባቸው ያለውና አሁን እነዚህን ጉዳቶች ስናይ አያይዘን እስቲ የጉልበት ብዝበዛ የሚለውንም ነገር ጎን ለጎን ብናነሳው ጥሩ ነው ብዬ አስባለሁ ምክንያቱም አብሮ እንግዲህ በጣም ህጻናት ደግሞ በለጋ እድሜያቸው ወደ ስራም እንዲገቡ የሚደረግበት ሁኔታ አለ እንግዲህ የተለያየ ምክንያት ይቀመጣል የኑሮ አለመመቸት በግድ የሚገቡ አሉ ወይ ደግሞ አንዳንዶች ደግሞ ከቤታቸው በጊዜ ወጥተው ስራ የተለያዩ ስራዎችን እየሰሩ እናያቸዋለን አሁን ከተማችን ላይ በጣም ብዙ ልጆች ማስቲካ የሚሸጡ ልጆች ካያችሁ ይሄ ሚዛን የሚሉ ልጆች ካያችሁ ጀብሎ የሚባለውን ስራ የሚሰሩ ህጻናት ካያችሁ እንዴት ነው አንድ እናት አምና ይሄ ልጅ ምትልካው የሚል ጥያቄ እንድታነሳም ያደርጋል በእርግጥ ያለንበት የኑሮ ሁኔታ ያን እንዲያደርጉ አስገድደዋቸው ሊሆን ይችላል የሚል ነገር ማንሳት እንችላለን ያለው የኑሮ ሁኔታ ስለሚታወቅ ህጻናቱ እንዲሰሩ የሚያስገድዳቸው ደረጃ ላይ ደርሰዋል ማለት ይቻላል አንዳንድ ጊዜ ደግሞ በጣም በብዛት ደግሞ ከሌላ ቦታ ከአዲስ አበባ ውጪ ካለ ስፍራ ደግሞ የሚመጡ ህጻናት ቁጥርም ቀላል አይደለም አንዳንድ ጊዜ የሚመጡበት አካባቢ ቦታ ላይ ልጆች አሉ ወይ የሚል ጥያቄ እንድናነሳም እኮ ያደርገናል አብዛኞቹ በጣም ህጻናት ናቸው ከታክሲ ረዳትነት ጀምሮ ቀደም ሲል ያልናቸውን ስራዎች ይሰራሉ ተነጋግረህ መግባባትም ማትችላቸው ናቸው አብዛኞቹ በጣም ልጅ ናቸው ስሜታዊ ናቸውና እንዲህ አይነት ሁኔታ ልጆች ላይ የሚፈጠረው የኢኮኖሚ ሁኔታ ነው ብለን ልናስብ እንችላለን ግን እንደ ወላጅ ልጆቹን ደግሞ ወደዚህ እስካመጣን ድረስ ኃላፊነትም ደግሞ አለብን አይደለ እንደ ፍጥር ጥርህ ኑር ተብሎ ልጅ አይወለድም አይደል ልጆች የእግዚአብሔር ስጦታዎች ናቸው እነዛን ስጦታ ግን ተንከባክቦ የማሳደግ የወላጅነት ግዴታ አለብን አሁን ወላጆቻቸው ስለሌላቸው ነው የሚመጡ ሲባል ግን ወደድንም ጠላም ወላጅ እስከሆኑ ድረስ የወላጅነት ግዴታ አለ በዚህ እድሜ አሁን ከ5 ከ6 ከ7 አመት ጀምሮ በቃ ህጻናቱ አሉ ስራ ላይ እናያቸዋለን በየመንገዱና ለብዙ ነገር ተጋላጭ ይሆናሉ አሁን ቤት ውስጥ ያሉ ህጻናት በዚህ ልክ ጥቃት የደረሰባቸው እየተጠቁ ከሆነ ደግሞ ለስራ ይወጡ በጣም ህጻናት ልጆች ደግሞ ምን አይነት የህይወት ፈተናን ደግሞ እንደሚያሳልፉ ማሰብ በጣም ቀላል ነው በጣም ከፍተኛ ከባድ የሆነ የህይወት ውጣ ውረድ እንደሚያሳልፉ ይታመናል እንግዲህ አንዳንድ የወጡ ጥናቶች እንግዲህ እንደሚያሳዩት በለጋ እድሜያቸው የተለያዩ ስራዎች መሰማራታቸው በኢትዮጵያ ብቻ ሳይሆን በዓለም አቀፍ ደረጃም ያለ ክስተት ነው የተለያዩ ዓለማት ላይ ያሉ ህጻናት በለጋ እድሜያቸው ወደ ለስራ ይሰማራሉ የኢኮኖሚ ችግር እንደሆነም ይነገራል ቤተሰቦቻቸው ያሉበት አካባቢ ያለው የኢኮኖሚ ሁኔታ ወይም ደግሞ የኑሮ ዝቅተኛ መሆንና ለመኖር መቸገር ልጆቹን ወደ ስራ እንደሚያወጣቸው ጥናቶቹ ይናገራሉ እንግዲህ በተለያየ የስራ ሁኔታ ሊሰማሩ ይችላሉ ሴተኛ አዳሪነትን ጨምሮ አሁን ከፍ ሲሉ ደግሞ 10ዎች ውስጥ ደግሞ ሲገቡ ሴቶቹ ወደዛም እስከሚሄድ ድረስ ይደርሳሉ አሁን እንግዲህ ቀደም ሲል ስንል ህጻናት የምንላቸው ከተወለዱ ጀምሮ እስከ 18 አመት ያለውን ነው ሲባል ወደዛም የሚሄዱ በተለያዩ የስራ ዘርፍ ላይ የሚሰማሩ ባልጠነከረ ገላቸው ገና በለጋ እድሜያቸው ከባባድ ስራዎችን የሚሰሩ እንዳሉ ይታመናል እንግዲህ በኢትዮጵያ 23% የሚሆኑ ህጻናት በጉልበት ብዝበዛ እንደሚሰቃዩ እንግዲህ የተለያዩ ጊዜ የወጡ መረጃዎች ያመለክታሉ በአለም ላይ ደግሞ ወደ 168 ሚሊዮን የሚጠጉ ደግሞ ህጻናት እንዲሁ ከጉልበት ብዝበዛ ወይም ደግሞ ለጉልበት ብዝበዛ ወይም ከእድሜያቸው በላይ ስራዎችን እንደሚሰሩ ይታመናል ነገርየው በኢትዮጵያ ብቻ ሳይሆን ዓለም አቀፋዊ ጉዳይ ነው ኢሹ ነው ወይም ደግሞ ሌላም ዓለም ላይ አለ እኛ ሀገር ደግሞ በተለይ ደግሞ በታዳጊ ሀገራት ላይ ይላል መረጃዎቹ የተለያዩ መረጃዎቹም ስለዚህ ጉዳይ ሲያብራሩ ታዳጊ ሀገራት ላይ ደግሞ እነዚህ በጣም በስፋት ይታያሉ ይላል ስለዚህ አሁን የጉልበት ብዝበዛውም የማህበረሰባችን የህጻናቱ ችግር ነው የህጻናት ጥቃቱም ችግር ነውና ህጻናት በተለያየ መንገድ ውጥረት ውስጥ ናቸው ያሉት ማለት ነው በአንድም ሆነ በሌላ መልኩ ትምህርት ቤት ደግሞ ስንሄድ የሚገጥሟቸው የተለያዩ ችግሮች አሉ አሁን
የህፃናቱን በእንዲህ አይነት ሁኔታ መሆን አይተን ማህበረሰባችንን እንዲህ ነው ብለን መበየን እንችላለን ወይ የሚል ጥያቄ ማንሳት አለብን። እንዴት እዚህ ደረስን የሚለውን መነጋገር አለብን። ምክንያቱም በጣም የልጆች ነገር የሚገደው ማህበረሰብ እንደሆነ እንሰማለን፣ እናያለን። የምንኖርበትም ስለሆነ እኛም የማህበረሰቡ አካላት ስለሆንን ግን ምን ሰማቸው ዜናዎች ግን ለህፃናት ያለን ትኩረት ህፃናት ላይ እየደረሰ ያለው ጥቃትና ሁኔታ ወይም ደግሞ ህፃናቱ በተለያየ መንገድ ወደ ውጪ ወጥተው ወደ ጎዳና ወጥተው የሚሰሯቸውን ነገሮች ስናይ የሚደርስባቸውን አካላዊ ስነ ልቦናዊ ጥቃትም ስናይ ማህበረሰባችን ወዴት እየሄደ ነው የሚል ጥያቄ እንድናነሳ ያደርገናል። በጣም እንደውም መነጋገርም ያለብን እንዲህ አይነት ጉዳዮች ላይ ነው የሚሆነው። አሁን አንቺ እንዴት እዚህ ደረስን የሚል ጥያቄ አንስተሻል። ቅድም ፍፄ ሲያወራ እስከ መቼ ነው ማቆሚያው፣ እስከ መቼ ነው እንዲህ የምንቀጥለው የሚል ነገርም ሲነሳ ነበረ። ጉዳዩ በጣም ከባድ የሚያደርገው በተለይ ደግሞ የጾታዊ ጥቃት በሚሆንበት ጊዜ ጉዳዩን በጣም ይበልጥ የሚያከብደው ቅድም ስትይ እንደነበረው በቤተሰብ አካላት ጭምር የሚፈጸም መሆኑ። እንደዛ ሲሆን ወጥቶ ለህግ ሰዎች የመናገር እድል በጣም ጠባብ ነው የሚሆነው። ገመና መሸፈን የሚባል ለእንደዚህ አይነት ጉዳይ መጠቀስ የማይገባው ነገር ሲጠቀስ ትሰሚያለሽ። የተጎዳችው ህጻን እያለች የተጎዳው ህጻን እያለ ምናልባትም እንደ ቅድሙ ኬዝ የሞትም ጥቃት ደርሶም እያለ አይማ በቃ የቤተሰብ ገመና ነው እንዴት ህግ አካል ጋር ይደርሳል የሚሉ መሸፋፈኛዎች ሲቀመጡ ታያለሽ። ይሄ ጉዳይ ነው ተደራርበው አሁን እዚህ የመጣው። ቤተሰብ ውስጥ እንዲህ አይነት ጉዳይ ታነሻለሽ። የህግ አካላት ጋር ያለ ንዝህላልነትም ደግሞ አለ። እውነቱን ለመነጋገር አንዳንድ ሰዎች የዛ ፍርደኛ ሆኖ ተፈርዶባቸው እዛ ያንን ፍርድ ከሚያስፈጽሙ አካላት ጋር ተመሳጥረው ያመለጡ ሰዎች ሁሉ እንሰማለን፣ አምልጠው የሚሄዱ። ስለዚህ ትኩረት የማይሰጠው ጉዳይ ከሆነ በዚህ መጠን እንዴት እዚህ ደረጃ ላይ ደረሰን ብለን ስንጠይቅ የምናገኛቸው መልሶች እንደዚህ ነው የሚሆኑት። ስለዚህ ኃላፊነቱን መወጣት የሚገባው ደግሞ የራሱም አካል አለ ማለት ነው። የማን ነው ኃላፊነት? ለምሳሌ አሁን ህጻናት እንዲህ ጥቃት ሲደርስባቸው ቅድም የጉልበት በዝበዛ ጉዳዮችን ስታነሺ ነበር። ማን ነው ኃላፊነቱን የሚወስደው? ሀገር እንደ መንግስት ምንድነው ኃላፊነቱ? ቤተሰብ፣ ትምህርት ቤት ምንድነው ኃላፊነታቸው? ምን መነሳት አለበት ይሄ ሁሉ ጉዳይ? አለዛ እስከዛሬ ምንም ሳይባል ቀርቶ አሁን እኔ ይሄንን የሰማሁት እውነቱን ለመናገር የሞት ፍርድ ወይ ተፈርዱም ደግሞ ተፈጻሚነቱ ገና ነው። በሀገሪቱ ህግ መሰረት የፕሬዝዳንቱን ፊርማ ይፈልጋል። ተፈጽሞ አይቻል አውቅም እኔ አሁን ይፈጸም አይፈጸም የህግ ጉዳይ ሆኖ ሳለ ግን እንዲህ አይነት ከባድም ቅጣት የሰማሁት ለመጀመሪያ ጊዜ ነው ማለት በሚያስችል ሁኔታ ነው። የሚፈረዱት ፍርዶች በጣም ትንሽ የሆኑና ያለውን ሰው ማህበረሰቡን ከቅጣቱ እንዲማር የማያደርጉ ይሆናሉ። ስለዚህ ይሄንን በትክክል ማስፈጸም የማን ኃላፊነት ነው የሚሉ ጉዳዮችን ማንሳት ያስፈልጋል ማለት ነው። አሁን ህጻናቱ እንዳልነው በደንብ ምንድነው ማሰላሰል ማሰብ የሚችሉበት ጊዜ ላይ አይደሉም። ከ18 ዓመት በታች ናቸው። አካላቸው ይጠነከር አይደለም። የተለያዩ ጥቃቶችን ለመቋቋም ብቁ የሆነ አካላዊም አእምሮአዊም ብቃት ላይ ደረሱ አይደሉም። ስለዚህ እንደነዚህ አይነት ጉዳዮች ቅጣት ለማክበድ መዋል የሚገባቸው ጉዳዮች ነበሩ። እስከዛሬ ግን እዚህ ላይ እንዴት ደረስን ብለን እንድንጠይቅ ካደረጉን ጉዳዮች መካከል ህጉ ወይ በትክክል አልተተገበረም፣ ተተግብሮ እንኳን አስፈጻሚ አካላት ያንን ለማስፈጸም የሚያሳዩት ዳተኝነት አለ። እነዚህ ሲደመሩ እዚህ ይመጣል። ኃላፊነቱ የኔ ነው ብሎ መውሰድ የሚገባቸው አካላት አሉ። ለምሳሌ መንግስት እዚህ ላይ ከፍተኛ ኃላፊነት ሊወስድ ይገባል ብዬ አስባለሁ። ጉዳዩን እንደው ሞር ወደ ጾታዊ ጥቃት እያተኮር ነው እንዳይሆን እንጂ ቅድም ያነሳሽው የጉልበት ብዝበዛ ላይ ለምሳሌ የሚኖሩበት አካባቢ ላይ ሰላም ከሌለ ተሰደው ወደ ከተሞች የመምጣት እድላቸው ሰፊ ነው። ከተሞች ላይ መጥተው ደግሞ በማያውቁት ከባቢ ውስጥ ነው የሚሆኑት። በልተው ማደር አለባቸው። ያንን የጉሮሮ ጥያቄ ለመመለስ መስራት አለባቸው። እናት ምናልባት ሌላ የሥራ እየሰራች ሊሆን ይችላል። ልመና ውስጥ የሚሰማሩ አሉ። አንቺ ቅድም ያልሻቸው ሚዛን የሚመዝኑ ማስቲካ ብስኩት የሚያዞሩ ህጻናት አሉ። እነዚህ ሰዎች አካባቢያቸው ሰላም ቢሆንላቸው ኖሮ በለመዱት ከባቢ ውስጥ ሆነው የቤተሰቦቻቸው ድጋፍ ሳይለያቸው እነዚህ ልጆች እኮ አሁን እንዲማሩ ምንጠብቃቸው ናቸው። 7 ዓመት 8 ዓመት 9 ዓመት የሆኑ ልጆች ናቸው። እንዲማሩ ምንጠብቃቸው የኛ ወንድምና እህት ቤት ውስጥ እንዲማሩ እንደምናደርጋቸው እኮ ያሉ በዛ እድሜ ያሉ ናቸው። ስለዚህ መንግስት ትልቅ ኃላፊነት አለበት ማለት ነው፣ አካባቢውን ሰላም በማድረግ ሌሎች አማራጮችንም በመፈለግ። ከዛ ውጪ ቤተሰብ ከጥቃት በመጠበቅ
አሁን ከጥቃት መጠበቅ አለበት የምንለው ቤተሰብ ጥቃት የሚያደርስም ሆኗል። በጣም አስቸጋሪው ጉዳይ እንደሱ ነው። ግን ትልቁ ኃላፊነት ደግሞ የቤተሰብ ነው የሚሆነው። ከጥቃት መጠበቅ መቻል አለበት ህጻናቱን። ቅድም ስንል እንደነበረው ራሳቸውን ከጥቃት መከላከል የሚችሉ አይደሉም። አካላዊ ቁመናቸው ያንን የሚፈቅድ አይደለም። አይምሮአዊም ቁመናቸው ደግሞ ይህንን ለማገናዘብ ምቹ አይደለም። ስለዚህ በእነሱ ጭንቅላት እያሰበ በእነሱ የአካል ቁመና ልክ የሆነ ሊንከባከባቸው ሊጠብቃቸው የሚገባው ቤተሰብ ነው። ከዛ ከቤተሰብ ሻገር እስቲ ደግሞ እነዚህ ልጆች ትምህርት ቤት ነው የሚሄዱት። ትምህርት ቤት ምንድን ነው ኃላፊነቱ? ማስተማር አለበት። የሚጠቁትን ልጆች ብቻ አይደለም። አሁን ብዙ ጊዜ ትምህርት ቤት በየአካባቢው ሲሰራ ለምንድነው ትምህርት ቤት የሚሰራው ሲባል ተደራሽነቱን ለማስፋት ይባላል። ለማን ነው ተደራሽ የሚሆነው ሲባል ለሚማሩት ልጆች ኖት ኦንሊ ለነሱ ለሚያስተምሩትም ደግሞ አካል ተደራሽ መሆን አለበት። የሚያስተምረው አካል ምንድነው? እንደው የቀለም ትምህርቱን ለተማሪዎቹ ከመስጠት ባሻገር ተማሪዎችን ትምህርት ቤት ልኮ የሚያስተምሩ ሰዎችስ ያ ትምህርት ቤት አካባቢያቸው በመመስረቱ ምክንያት ምንድነው ተጠቃሚ የሆኑት? እነሱ ጋርስ ምን ደረሰ? ስለዚህ እነሱንም ማዕከል ያደረገ እንቅስቃሴ ትምህርት ቤቶች ማድረግ አለባቸው። እነዚህ አካላት ኃላፊነታቸውን ካልተወጡ እንደዚህ ደረጃ ላይ ደረሰን እስከ መቼ ነው የምንለው ጥያቄ መቀጠሉ አይቀርም ብዬ ነው። በነገራችን ላይ ከህጻናት ጋር የሚያዝ ስራ ነው የምሰራውና በደንብ ለእንዲህ አይነት ጉዳይ ቅርብ ነኝና አንተ ስታነሳ እንደውም አንድ ኬዝ አውቃለሁኝ። ምናልባት ቦታውንና ሰዎቹን መግለጽ ሳንችል ግን ጉዳዩን ብናነሳው በጣም ጥሩ ነው ብዬ አስባለሁኝ። በደንብ ያለንበትን ነገር ያለበትን ደረጃ በደንብ ይገልጣል ብዬ አስባለሁ። የመንግስት አካላት መወጣት ስላለባቸው ድርሻና ኃላፊነት አንስተ ስለነበር ማለት ነው። አንድ ቢያንስ 9-8 አመት የሚሆነው ህጻን የእንጀራ እናቱና አባቱ ናቸው የሚያሳድጉት። በተደጋጋሚ የመደብደብ አደጋ ይደርስበታል። በተደጋጋሚና የህጻኑ ህይወት ያልፋል። እናትና የሚመቱት የባምላክ አይነት ተመሳሳይ ነገር አለው። በድብደባ ነው የልጁ ህይወት ያለፈው እና የሚገርም ነገር ይህን ድብደባ የምታካሄድበት እናት በዛ በእኔ ባለው አካባቢ በወረዳ ውስጥ እንደ በጎ ፈቃደኛ ሆና የምታገለግል ሴት ናት። ምን ውስጥ ሴቶችና ህጻናት እንትን ውስጥ የተለያዩ የእርዳታ ድርጅቶች አሉ። እዛ ድርጅቶች ውስጥ ህጻናት ላይ የሚሰራ ድርጅት የበጎ ፈቃደኛ ሆና የምትሰራ ሴት ናትና በተደጋጋሚ ድብደባ ስለደረሰበትና አሁን ሚዲያ ላይ የማይገለጥ በጣም አሰቃቂ ነገር ልጁ ላይ ይደረግበት ስለነበረ ይሄን ኬዝ በተደጋጋሚ እዛ አካባቢ ያሉ ሰዎች አመልክተዋል ለወረዳው ሴቶችና ህጻናት እንዲህ አይነት ነገር አለ የሚል። ግን ያው ሴትዮዋ በጎ ፈቃደኛ ስለሆነችና እዛ ወረዳው አካባቢ ያሉ ሰዎችንም ታቅ ስለነበር ሴቶችና ህጻናት እንግዲህ ሴቶችና ህጻናት ነው የሚመለከተው። ከህጻናትና ከሴቶች ጋር የተያዙ ጉዳዮችን በልዩነት እኮ መንግስት በቢሮ ደረጃ አስቀምጦ ወረዳ ታች ወረዳ በወረዳ ደረጃም አሉ የሴቶችና ህጻናት ቢሮ ተብሎ ማለት ነውና እዛ ያመለክታሉ። ያው ትውውቅ ስላለ አሁን ቀደም ይሄ ዳተኝነት ቀደም የተባለው ነገር እዛ የተቀመጡ ሰዎች ላይ ስላለ የልጁ ህይወት አለፈ። ያው ተቀበረና ነገር ያለፈ። ግን የሚገርም ነገር የወረዳው ሰው ሳይቀር ታስረው ነበረ። ምክንያቱም ይሄን ጉዳይ እየሰማችሁ ለልጁ አልደረሳችሁለትም ታቁ ነበር። በዛ ላይ እንዲህ አይነት ሴትም ደግሞ የማህበረሰብ አገልጋይ አድርጎ ማስቀመጥም እንግዲህ ወረዳዎች ናቸው ለተለያዩ እርዳታ ድርጅቶች ለበጎ ፈቃደኛ የሚሆኑ ሰዎችን የሚመለምሉት ወረዳ ላይ ያሉ ሰዎች ናቸው። ወረዳ ላይ ያሉ ሴቶችና ህጻናቶች ናቸውና ይቺን ሴት ስለ ህጻናት መብት የሚሰራ ድርጅት ላይ በጎ ፈቃደኛ እንድትሆንም አድርገው ልኳታል። ያ ትውውቅ ስላለ እንዲህ አይነት በደል ልጁ ላይ እለት በአንድ ቀን ዱላ አይደለም ልጁ የሞተው። እውነት ለመናገር በየጊዜው ከቤቱ ሲወጣ እየበለዘ ምናምን በቃ በሚያሳዝን ሁኔታ ነበር ይወጣ የነበረውና እዛ ያሉ ጎረቤቶች የድርሻቸውን ተወጥተዋል። እንደዚህ አይነት ነገር አለ የሚል ማለት ነውና ይሄን ጉዳት የሚያደርሱት አባትም እናትም ጭምር ናቸው እና ታሰሩ። ሰውየውም ታሰረ። የሚገርም ሁኔታ ከ15 ቀን በላይ ሁለቱም አልታሰሩም። የወረዳውም ሰውዬ ተፈቶ አሁን ስራው ላይ አለ። ያቺ ይሄን ጉዳት ያደረሱ እናትም አባትም ጥቂት ጊዜ ታስረው ነው የወጡት። አሁን አንዳንድ ጊዜ ጠያቄ የሌላቸው ነፍሶች አሉ። ለዚህ ልጅ ፍትህ የሚጠይቅለት ማን ነው የሚል ጥያቄ እንድታነሳ ማለት ነው። ምክንያቱም በወላጆቹ ነው ይሄ ነገር የተደረገበት። ለዛ ልጅ ፍትህ ይጠይቃል ብለህ የሚያስቀመጥከው የመንግስት አካል በራሱ እዚህ ድርጊት ላይ ተባባሪ ነው። አሁንም ድጋሜ እዛ ቦታ ላይ አሉ። እንዲህ አይነት ሰዎች ናቸው ስራውን በራሱ የያዙት። እነዚህ ናቸው አሁን ለዚህ ልጅ ታግሎ ፍርድ ማስፈረድ ከፍተኛ ፍርድ የሰው ነፍስ ነው የጠፋው። በእጃቸው የህፃን ልጅ ነፍስ ነው የጠፋው። አካባቢ ባለ ሰው ተሰብስቦ ነው የልጁ የቀብር ስነ ስርዓቱ በራሱ የተፈጸመው በወቅቱ። የዚህ ልጅ ነፍስ የሚገደው ማን ነው? ስለዚህ ልጅ ፍትህ የሚጠይቀው?
ፍትህ ያሰጣል፣ ፍትህ ይጠይቃል፣ የህፃናትን መብት ያስከብራል እንደዚህ ብለህ ያስቀመጥከው አካል በራሱ ስራው ምን እንደሆነ ያውቀው ከሰዎች ጋር ከተዋወቀና ኔትወርክ ካለው የፍትህ ጉዳይ ምናቸውም አይደለም። ያንን ነው የምታየው። ብዙ ተመሳሳይ ጉዳዮች እንደዚህ ያሉ በጣም በየጊዜው በተለያዩ የመንግስት የሴቶችና ህፃናት ቢሮ የሚሄዱ ኬዞች አሉ። ከሚሄዱት ውስጥ ምን ያህሉን ፍትህ አሰጡ፣ ምን ያህሉን መብታቸው እንዲከበር አደረጉ፣ ምን ያህሉን ተጠያቂ አደረጉ ሚለውን ስታይ የነገርየው አደጋ ይገባሃል የደረስንበት ደረጃ። ስለዚህ እነዚህ ህፃናት ለራሳቸው መብት አይቆሙም። እንደተባለው በአካልም በአእምሮም በጣም ልጆች ናቸው። እኔ መብቴ ብዬ እኔ ላይ ጥቃት ቢደርስ እኔ ስለራሴ ልከራከር እችላለሁ። ህፃናቱ ግን የሚከራከርላቸው የሚጠብቃቸው ነው እንጂ ይፈልጋሉ። ይሄን ለመስራት የተቀመጠው አካል ደግሞ እንደምናየው ከሆነ እኔ አብዛኞቹ ማለት በሚቻል ደረጃ መናገር ይቻላል በጣም በትክክል ለህፃናቱ መብት እየሰሩ እንዲህ አይነት ነገር ሲመጣ ፍትህን የሚያሰጡ አካላት እንዳሉ ሁሉ በጣም ዳተኞቹ ይበዛሉ። ለዛ ነው ያደጋው መጠን በጣም ይሰፋው። እዛ ጋር ትላንትና በደንብ ፍትህ ቢሰጥ ኑሮ እኮ ሌላ ቦታ አይነት ጉዳት አይደርስም። አንደኛው ፍትህ አስተማሪነት ወይም ደግሞ ፍርዶች የተለያዩ ወንጀል ሲሰሩ የሚቀጡ ቅጣቶች ሰውየውን ከመቅጣት ባሻገር ሌላ አደጋ እንዳይመጣም ማስተማር አንደኛው አላማው ጭምር ነው። ሌሎች ወደዛ አይነት ነገር እንዳይሄዱ ግን ሲያደርጉ አታይም አሁን። ስለዚህ መጠየቅ ያስፈልጋል ማህበረሰቡ። አሁን የኔ ልጅ የኛ ልጆች ብቻ ነው የሆኑት፣ እያገባን አይደለም፣ አይመለከተንም የሚል አይነት የከሌ ልጅ ነው የሚል አይነት አስተሳሰብ አለ። ከዛ እንደገና ደግሞ በተቀር መንግስት አካላት ላይ ያሉ ደግሞ አካላት ከስራቸው ይልቅ ሌላ አይነት ነገር ላይ ነው ያሉት። ማለት ለተቀመጡለት አላማ እየቆሙ አይደለም። ሰዎች ህፃናት በወላጆቻቸው ተገርፈው ሲገደሉ እያዩ የሚያልፉ ሰዎች ናቸው ሴቶችና ህፃናት ላይ የሚባል ኦፊስ ላይ ቁጭ ብለው የሚታዩት። ይሄ ያጠያይቃል። ከዛ ውጪ በአጭር ጊዜው ሲፈቱ በ15 ቀን ውስጥ እሱም የመንግስቱ አካል የሴቶችና ህፃናት ኃላፊውም ገዳዮቹም በአጭር ጊዜ ውስጥ ነው የወጡት። ስለዚህ ለህፃናቱ መብት የሚቆም ሌላ አካል ያስፈልጋል ማለት ነው ወይ የሚል ጥያቄም እንድናነሳ ያደርገናል። አዎ እንደዚህ ማስቴ እንዳነሳቸው አይነት ኬዞች ብዙ ምን ተነትናቸው ምን ገጻቸው አሉ። እኔም በቅርብ ርቀት ማቃቸው ልጅ ህፃን ሆነ አንተ ባንተ ቀመር መሰረት ህፃንነት የሚለውን እንትን የምታሟላ ግን በስሯ ደግሞ ሌሎች ህፃናትን ይዛ እናትም አባትም የሉም፣ የቤት ኪራይ እሷ ነች የምትከፍለው፣ የምትሰራው ያው ሶፍት ምናምን የመሳሰሉትን ነው መንገድ ላይ ማታ በመሸጥ በተለይ ወደዚህ እነዚህ ናይት ክለብ በሚበዙባቸው አካባቢዎች ለእንትኑ አሁን እኛ ለምናነሳው ሀሳብ ለጥቃቱ ተጋላጭ የሆኑ ቦታዎች ላይ ነው የምትሰራው። እቺ ልጅ የማነች የምትለውን ነገር ነው ማንሳት እንፈልገው። ድሮ ስንሰማም ያደግ ነው ያየነው የደረስንበትም አንድ ልጅ የማህበረሰብ ነው አይደል? ባልና ሚስት ሲጣሉ እንኳን በር ሰብሮ ገብቶ የሚያስታርቅ የሚያገላግል ማህበረሰብ ነበር። እንኳን እቺ ልጅ አሁን እንግዲህ ያስበው የቤት ኪራይ ጨምሮባታል። የምትኖረው በደሳሳ ቆርቆሮ ምናምን ቤት ውስጥ ነው። ከሷ ታናሽ 2-3 አሉ በተዋረድ ማለት ነው። የእነሱን ጉሮሮ የሚሸፍነው እሷ ነች። ሰው ሲመጣ እሷ ጋር በተለይ አሁን ቅድም የሴቶችና ህፃናት ምናምን ነው ወረዳ ላይም በምን የሚያሉትና እነሱ ሲመጡ ለጋሽ ድርጅቶች ሲመጡ በጣም ትሳቀቃለች። ምክንያቱም የቤት ኪራይ ጨምሩብኛል በሚል ማለት ነው። አሁን ስታስበው የሆነ ያጣነው ማህበረሰባዊ ሴት ያለ ይመስለኛል ሚስ ያደረግ ነው ማለት ነው። ምክንያቱም ድሮ ህፃን ልጅ ሲባል የማህበረሰብ ነው አማሃ ቢያጠፋ የማስቴ ቤተሰብ ቆንጥጦ የማስተካከል ኃላፊነት ነበረበት። እሱን ሲያደርግም ቆይቷል። ከዛ ተሰበሰበ፣ ሁሉም ነገር ወደ ቤተሰቡ ተሰበሰበ። ወይ ቤተሰቡም አልያዘውም። ገብቷል አይደል? አሁን ኬዝ እኮ ቤተሰቡም አልያዘ። አሁን በአምላክ እኮ የቤተሰቡ አይደለችም እንደማለት ነው። ገብቷል አይደል? ስለዚህ ቤተሰቡም ህፃናቱም ቤተሰባቸውም አልያዛቸውም፣ ማህበረሰቡም አልያዛቸውም። ሰው የማን ናቸው የሚለው እንትን ጋር ትመጣለህ ማለት ነው። ኮዝ ኤንድ ኢፌክቱን ስናየው ምክንያትና ውጤቱን ስንተነትነው ምክንያቱ ምንድን ነው? አሁን ለምሳሌ የህፃናት ብዝበዛ ቅድም ከደቡብ ከምን የሚመጡ አሉ አይደል? ከሌላ ክፍለ ሀገር የሚመጡ አሉ። እዚሁ ከተማ ውስጥም እኮ አሉ። እዚሁ ከተማ ውስጥም የሚሰሩ አሉ እንደዛ ወጥተው ማለት ነው። ኢኮኖሚካል ፍሪደም ወይም ፋይናንሻል ፍሪደም
ስለሌላቸው ነው። ቤተሰቡን ችግር ውስጥ ድህነት ውስጥ ስላለ ነው እነዚህ ወደ አደባባይ የሚወጡት ያለ እድሜያቸው ማለት ነው። እና ምንድነው ምክንያቱ የሚለውን ስታይ አንደኛ የሰብስታንስ ወይም እነዚህ የድረግ አዲክሽን መጠኑ ከፍ እያለ አሁን በቀጥታም በተዘዋዋሪም ተጽዕኖ ያላቸውን ነገሮች እንይ ማለት ነው። ስለዚህ እነዚህ አሁን ሰብስታንስ ወይም ድረግ አዲክትድ የሆኑ ሰዎች የሚያደርጉትን ካደረጉት በኋላ ነው የሚያስቡት አይደል? ስለዚህ እንደዚህ አይነት ስሜታዊ የሆኑ ነገሮችን በህፃናት ላይ ለመፈጸም እነዚህ እንዳጋሽ እንደ አይዞህ በርታ ትከሻ ደብደብ እንደማድረግ ቁጠራው ማለት ነው። ስለዚህ አንደኛው ሰብስታ ምንድነው ሱስ ውስጥ መጠመድ ኢየሱስ በነገራችን ላይ አሳሳቢ ደረጃ ይደረሰና ግን እስካሁን ሚዲያም ላይ በደንብ ያልተነገረለት ቢኖር ኢየሱስ ጉዳይ ነው። ማህበረሰቡ ውስጥ ያለው ኢየሱስ ተጠቃሚ ብዛት በከፍተኛ ቁጥር እየጨመረ ነው። ስትገባበት ቀላል ነው፣ መውጫው ግን ከባድ ነው። ያ እየከበዳቸው ሲለምጡ ራሳቸውን ሰርቫይቭ ለማድረግ ሲሉ አላስፈላጊ ነገሮችን ያደርጋሉ። አንደኛው በቀጥታም ባይሆን በተዘዋዋሪ ተጽዕኖ የሚያሳድረው ይሄ ነው። ሁለተኛ ደግሞ ልቅ የሆነ የማህበራዊ ሚዲያ አጠቃቀም ነው። በተለይ ቅድም ያልነውን የህንድ ውስጥ የተደረገውን ጥናት ስታይ ኢሚቴሽን የሚለው ፓርት አለው። ዌስተርን ኢሚቴሽን የሚባል የፖርኖግራፊ እንትኑን ስታይ ምኑን ስታይ ነጻነት የሚመስል ነገር አለው እና ለስሜት ብቻ ቅርብ ስሜት አንተን ተጽዕኖ በስሜት ተጽዕኖ ውስጥ ሆነ እንድትኖር የሚያደርግ አይነት የኢሚቴሽን አለ እኮ ማይንድለስ ኮፒ የሚባለው ይሄ ጭፍን ግልበጣ የሚባለው ማለት ነው። ሶሻል ሚዲያው ደግሞ ይሄንን አግዞታል፣ ማህበራዊ ሚዲያው ማለት ነው። ይሄን ልቅ የሆነ የማህበራዊ ሚዲያ አጠቃቀማችን ለእንደዚህ አይነት ነገሮች መበርታት ወይም መብዛት ወይም ጎልቶ መውጣት አሉታዊ ተጽዕኖ አሳድረዋል። የራሱ ይሄ ማለት ሶሻል ሚዲያ የአዎንታዊ ተጽዕኖ የለውም እያልን ግን አይደለም፣ እንደያጠቃቀም ነው የሚወስነው። ግን ይሄ ትራንዚሽኑ ከሬዲዮ ወደ ቴሌቪዥን የመጣንበት ስንለው እንደነበር ማለት ከሬዲዮ ወደ ቴሌቪዥን የመጣንበት ከቴሌቪዥን ደግሞ ወደ ሶሻል ሚዲያ የመጣንበት ትራንዚሽኑ በጣም ፈጣንና ሬዲዮን ሳናጣጥም ስለሆነ ቴሌቪዥን ውስጥ የገባ ነው። እንትን አጠቃቀሙ የመዛባት ነገር አለ። አሁን ቴሌቪዥኑን ሳጨርስ ሜንስትሪሙን ሳጨርስ ወደ ሶሻል ሚዲያ ውስጥ ገባ ማህበራዊ ሚዲያ። ስለዚህ ድንገት ስለሆነ የምትገባው አጠቃቀሙ በዛው ልክ ዝብርቅርቅ ያለ ይሆናልና ይሄ በራሱ የራሱ የሆነ ተጽዕኖ አለው። ይሄንን እንደ አንድ ማሳያ ብናነሳ ማህበረሰቡ አሁን ውስጥ ሁለት አይነት ማህበረሰብ ነው የተፈጠረው። ኦንላይን ማህበረሰብ አለ፣ ኦንላይን ኮሚኒቲ የሚባል፣ ኦፍላይን ኮሚኒቲ የሚባል አለ። አሁን ኦንላይን ላይ የምታገኛቸው ጓደኛሞች አሉ በአካል የማይተዋወቁ። እንደዚህ አይነት ማህበረሰብ ቴክኖሎጂ እየፈጠረ ባለበት ሁኔታ በተለይ ደግሞ ይሄ ድንበር አልባ ግንኙነቶች በተለይ ከባህር ማዶ ተሻግሮ ያሉ ነገሮችን የምንቀበልበት መንገድ ሪስትሪክሽን ወይም እንትን ስለሌለው ገደብ ስለሌለው ያንን ኮፒ ወደ ማድረግ በተለይ ህንድም አሁን ህንድ ላይ ስንሄድ ህንድና ኢትዮጵያ የሚያመሳስላቸው ወግ አጥባቂ ናቸው ባህላቸው ላይ። ህንድ ውስጥ ወግ አጥባቂ ማህበረሰብ ባለበት ውስጥ እንደዚህ በቀን 91 የመደፈር ኬዞች ካሉ ኢትዮጵያ ደግሞ ጥናት አልተደረገም እንጂ ህንድ በስንት ጣማው ምናምን የሚያስብል ጥናቶች ሊወጡ ይችላሉ። ስለዚህ እነዚያን ነገሮች ኮዛቸው እነዚህ መጠቀም መቆጣጠር ምንችላቸው ነገሮች ግን ያልተቆጣጠርናቸው ነገሮች በአሉታይም መልኩ እንዲነሳ አድርጎታል ማለት ነው። ሌላው ምናልባት ከዚህ ከህፃናት ጋር በተያያዘ ሃይማኖት ተቋማት ምንድነው ድርሻቸው ቅድም ብለ ነበርና ቤተሰብ መመስረት ቤተሰብን በመንፈሳዊ እሳቢዎች በመንፈሳዊ አስተምሮቶች አሽቶ የማውጣት ስራን መስራት ያለባቸው ሃይማኖት ተቋማት ናቸው። አሁን ሃይማኖት ተቋማት ይሄን ነገር ያደርጋሉ። ምን ላይ ነው ቢዚ የሚሆኑት ምናምን የሚለው ነገር ራሱን የቻለ ሌላ አጀንዳ ነው የሚሆነው። ግን ድርሻ ግን አላቸው። ትልቁን ድርሻ ከቤተሰብ ቀጥሎ ከትምህርት ቤት ቀጥሎ የሃይማኖት ተቋማት የራሳቸው ድርሻ አላቸው። ምክንያቱም እስከ ቤተሰብ ድረስ ዘልቆ የመግባት ተጽዕኖ መፍጠር ኃይል ስላላቸው እሱን የማድረግ ትልቁን ድርሻ አልሰሩም ቢባል ተወቃሽ የሚሆኑት የሃይማኖት ተቋም ምክንያቱም ቢዚ የሚሆኑበት ጉዳይ አሁን ትንሽ ለተልእኮም ከተመሰረቱበት አንፃር አፈንግጦ የወጡበት ሜካኒዝም ስላለ ማለት ነው። እንግዲህ ስለ ህፃናት ጥቃት እያነሳን እንገኛለን። ህፃናት ጥቃትና የህፃናት ቅጣት ብዙ ጊዜ
እንትን ይላል አይደል? የቃላቶቹ መቀራረባቸው አሻሚ ያደርጋቸዋል። ህጻናት አይጠቁ እንጂ አይቀጡ አላልንም እኛ አይደለ? ግን ብዙ ጊዜ ጥቃትና የህጻናት ቅጣት አንዳንድ ጊዜ ተደበላልቀው ሲታዩ ወይ ደግሞ ሲነገሩ ይሰማል። አዎ በዚህ ላይ በደንብ ማውራት ያለብን ይመስለኛል። ቅድም ምረመነሻቸው እያልክ ስታነሳ ነበር አይደል? ጥቃት ለመድረሱ ከነዛ መካከል አንዱ ቅጣት የሚል ደግሞ ሽፋንም ሊኖር ይችላል። አፍታቶ ማየት ያስፈልጋል። በእርግጥ እሱ ብቻ አይደለም። አንድ ጥሩ ምሳሌ ብዙ ጊዜ ሲነገር ሰማለው። መንፈሳዊ ትምህርት ለማስተማር የሚሞክሩ ሰዎች የሚጠቅሷት አንድ ምሳሌ ያለች። ለምንድነው ማትማረው? ለምንድነው ማትሰራው? ለምንድነው ማትማረው ብለው ሲጠይቁት አንድ አባት አንዱን ምን እየበላው ልማር ሲላቸው ምን እየበላህ ደነቆርክ ይሉታል። ይህንን አሁን ወደኛ ጉዳይ ስናመጣው ለምንድነው ጉልበታቸው የምትበዘብዙት? ለምንድነው ስራ የምታሰሯቸው? ምን እያበላው ላሳድጋቸው? ምን እያበላችሁ ወለዳችኋቸው? እናንተ ምን እየበላችሁ ወለዳችኋቸው የሚል ጥያቄ በተቃራኒ ማምጣት አለብን። አሁን መብላት የማትችልበት ደረጃ ላይ ደርሰህ ከሆነ አቡላ የቤተሰብ ምጣኔህን ጥያቄ ውስጥ ማስገባት አለብህ ማለት ነው። ከዛ እንደተመቸው ሰው ከወለድክ በኋላ እንደገና ልጆቹን ለጉልበት ብዝበዛ የምታጋለጥ ከሆነ ይሄም አንዱ ራስህ የምትፈጥረው ምክንያት ነው ልጆቹን ጥቃት እንዲደርስባቸው ከሚያደርገው መንገድ። ሌላኛው መንገድ ደግሞ ቅጣት የሚል ነው። በእርግጥ ህጻናት ላይ የሚደርሱ ጥቃቶች አካላዊ ጥቃት ብቻ አይደለም፣ ወሲባዊ ጥቃት አለ። ይሄ ወሲባዊ ጥቃት በመድፈር ሊሆን ይችላል፣ ለወሲብ ንግድ በማሰማራት ሊሆን ይችላል እና ሌሎች ደግሞ እንዲህ ወሲባዊ የሆኑ ጉዳዮችን በቃል በመናገር እና በመስደብ እንዲህ ስነልቦና ጫና የሚያሳድሩ ነገሮችን በማምጣት ሊሆን ይችላል። የስነልቦና ጥቃቶችም እንደዚህ አሉ። አሁን ጥቃትና ቅጣት የሚለውን እንድናብራራ የሚያደርገን ግን አካላዊ የምንለው ቅጣት ነው። አካላዊ የምንለው ቅጣት እንግዲህ አሁን በስፋት እንደሚታወቀው ልጅህን በደንብ መቆጣጠር ማለት ገርፎ ማስቀመጥ ማለት የሚመስላቸው ብዙ ሰዎች ሊኖሩ ይችላሉ። አሁን ብዙ ልንስማማበት የምንችለው የሚመስለኝ ምክንያት ልጅህን መቆጣጠር አለብህ። ይሄ ወደ ኋላ የምትለው ነገር አይደለም። ምክንያቱም የቤተሰብ ክትትል የተለየው ከሆነ የቤተሰብ ቁጥጥር የተለየው ከሆነ ዘመኑም በጣም አሳሳቢ ዘመን ስለሆነ እንዴት አይነት ጠባይ ይዞ እንደሚያድግ መገመት ቀላል ነው የሚሆነው። ምክንያቱም አሁን ለብዙ ነገር ኤክስፖዝድ ናቸው ልጆች። አሁን ባሉበት እድሜ እኛ በመናወራበት እድሜ እንኳን የማህበራዊ መገናኛ ብዙሃን እጆቻቸው ላይ ያሉ ስለሆኑ ለብዙ ነገሮች በጣም ኤክስፖዝድ ናቸው። ስለዚህ መቆጣጠር አለብህ። ይሄ ጥያቄ ውስጥ የሚገባ ጉዳይ አይደለም። መከታተል፣ መቆጣጠር፣ በስርዓት ይዘው እንዲያድጉ የማድረግ ኃላፊነቱም ጭምር ነው የቤተሰብ የወላጅ ያሳዳጊ። አሁን የወላጅ ስንል በስጋው ልጇቸው ብቻ ላይሆን ይችላል፣ ያሳዳጊዎችም ጭምር ከፍተኛ ኃላፊነት እሱ ነው። እንደው ቅድም ያልከው ነገር ቢቀር ማለት ነው ያንዱ የጎረቤትን ልጅ ማሳደግ፣ መቆጣት፣ ቆንጥጦ ማስገባት እሱ እንኳን ቢቀር አሳዳጊዎች ወላጆች እንኳን ከፍተኛ ጥንቃቄ አድርገው ይህንን ነገር ከግምት ውስጥ በማስገባት እንዲያሳድጉ ይጠበቃል። ግን ምን ድረስ ነው የምትቆጣጠራቸው፣ ምትቀጣቸው ምን ድረስ ነው የሚለው ጉዳይ ግን አሁን መነጋገሪያ መሆን አለበት። ምክንያቱም ቅጣት የምንለው ነገር ጥቃት እየሆነም ስለመጣ ለዛ ነው አካላዊ ቅጣትን ለብቻው ወስጄ ማየት የፈለኩት። አንዳንድ ጊዜ ልጆቹን የሚቀጡበት መንገድ ቅድም ማስቴስ ታነሳው የነበረው በየቀኑ እየበለዘ እየተደበደበ የሚወጣው ልጅ መጨረሻ ላይ እስከ መሞትም ደረሰ አይደለ? ስለዚህ ልጁን ለመቅጣት ብለህ የምትጠቀማቸው መሳሪያዎች መጠኑ ራሱ አንዳንዴ ህጻናት ናቸው፣ ሰውነታቸው አይችልም። እንዲህ ያሉ ጉዳዮች አሉና ልጆቹን ለስነ ልቦናም ጥቃት ታጋልጣቸዋለህ። ከዛ ደግሞ ጤንነታቸው ላይም ችግር ያመጣል። ይሄ ከመሆኑ ይልቅ ግን እንደው አንዳንድ ሀገራት ወንጀል ነው በነገራችን ላይ። ለምሳሌ እንደ ስዊድን ያሉ ሀገራት እንደውም በዓለም አቀፍ ደረጃ የመጀመሪያው ሀገር ነች ህጻናትን መቅጣት ከነጭራሹ በአካላዊ ቅጣት መቅጣት አይቻልም፣ ወንጀል ነው በዛ። ሌሎች ሀገራት ደግሞ የሆነ ቀዳዳ በጅተውለት ይፈቅዳሉ፣ ግን ክርክሮች አሉ፣ ይደረጋሉ ክርክሮች። የስነ ልቦና አማካሪዎች፣ የጤና ባለሙያዎች እገዛ የሚደረጉባቸው ፍርድ ቤት ድረስ የሚሄዱ ኬዞች አሉ። አሜሪካ ውስጥ ህጋዊ ነው፣ ግን ይቅርታ እንደየስቴቱ ደግሞ አተገባበሩ ይለያያል። እንደውም መቅጣት ትችላለህ ተብሎ እንደ እጅህ እንዳመጣልህ ትገርፋለህ ማለት አይደለም። ግሬት ብሪቴን
እነ ኢንግላንድ እነ ዌልስ የተለያየ አይነት ኤክስፒሪየንስ አላቸው። አንዳንዶቹ ሊፈቅዱ ይችላሉ፣ አንዳንዶቹ ከነጨራሹ ባን ሊያደርጉ ይችላሉ። ግን አተገባበሮች አሉት። ይሄ ሁሉ የሚያሳየው አሁን የነዚህን ሀገራት ኤክስፒሪየንስ ማምጣት ያስፈልገ ለምንድን ነው? ጉዳዩ በጣም ሲሪየስ ነው ማለት ነው። የምትገርፍበት መጠን፣ የምትቀጣበት ወይ ደግሞ ልጆቹ እንዲወስዱ ለምትፈልገው የትምህርት መጠን ይለያያል እና እንደየእድሜያቸው እንደየአካላዊ ጥንካሬያቸው ስለሚለያይ በጣም ትኩረት የሚሻ ጉዳይ ነው ማለት ነው። ሶ መግረፍ ከሌለብህ መቅጣት ከሌለብህ የምትቀጣው ቅጣት ወደ ጥቃት የሚሸጋገር ከሆነ ሌሎች ምን አይነት አማራጮችን መጠቀም እንችላለን? እሱን ካላሳየን አሁን ጥቃት አታደርሱባቸው የእናንተ ቅጣት ጥቃት እየሆነባቸው ነው ብቻ ብለን የምንሄድ ከሆነ ውጤታማ አይሆንም። ሌሎች አይነት ሜካኒዝሞችን መጠቀም ይቻላል። አሁን ቅጣት መቅጣት ደረጃ የምትደርሰው የሆነ ጥፋት አጥፍተው ነው ልጆች የሆነ ነገር አበላሽተው ነው ወይ ትእዛዝ አልቀበል ብለው ነው ወይ ሚስቢሄቭ አድርገው ነው አይደለ? እሱን ለማረቅ እሱን ለማስተካከል ሌሎች ምን አይነት ሜካኒዝሞች አሉ? ከመቅጣት ባሻገር እንደው ዝም ብላ አገኘው ብላ አርጩሜ ያነሳ ከመግረፍ ባሻገር ጥቅም ያላቸው ሌሎች የመቅጫ መንገዶች የሉም ወይ የሚሉ ጉዳዮችን ማንሳትም ስለአስፈላጊ ነው። ለምሳሌ እንደነዚህ አይነት ጥቃት ያልሆኑ ቅጣት የሆኑ ነገሮችን ማንሳት እንችላለን። ያደጉ ሀገራት በብዛት ሲጠቀሙባቸው እናያለን። አንደኛው እነሱ የሚጠቀሙበት ሜትር ምንድነው? ታይም አውት የሚባል ነገር አላቸው። አሁን እኛ ሀገር አንድ ሰው አንድ ህጻን ልጅ ብታስቸግር ወዲያው የሚታየው በእኛ ሀገር ሁኔታ እንደምታውቀው አባት ይፈራል። ይምጣልሽ ብቻ ማታ ይባላል። አባት ሲመጣ ይነገረዋል። ወይ ቁንጥጫም አለ፣ ኩርኩምም አለ፣ ደግሞ አለንጋም ግድግዳ ላይ ተሰቀለች ትኖራለች። አውርዶ መግረፍም አለ። ግን ታይም አውት የሚባል የቅጣት ደግሞ አይነት አላቸው። ይህ ሲስተም ህጻናት እንዲረጋጉ ሲባል አሁን የሚያጠፉት ጥፋት ከነሱ ካሉበት እድሜ አንጻር ምናልባት እንደው ተንቀልቅለው ሊሆን ይችላል። የሆነ ነገር ደፍተው ለነሱ ጥቅም ነው። በእርግጥ እሳት ላይ ሄዶ ክንብል ማለትም አለ። እነሱን ለመጠበቅ እኮ ነው በአንድም በሌላ መንገድ ምትቀጣቸው። ግን ትንሽ ካልም እንዲያደርጉ ስትል ታይም አውት የሚባል ሲስተም አላቸው። ይሄ ማለት ህጻናት እንደው እንዲረጋጉ ሲባል ከምቾት ቦታቸው ዘወር ማድረግ ማለት ነው። አሁን እያጠፉ እያበላሹ ካሉበት ቦታ ዞር ማድረግ ወይ ክፍላቸው ለተወሰኑ ደቂቃ እንዲቀመጡ ማድረግ ሊሆን ይችላል። አሊያም ደግሞ ፐርፐዝሊ ለዚህ ተብሎ የተሰሩ የተከለሉ ቦታዎች ሊኖሩ ይችላሉ። እዛ አካባቢ ማድረግ ሊሆን ይችላል። ይሄ የቅጣት አይነት ከእድሜና ከአካላዊ ሁኔታቸው ጋር ተገናዝቦ እንዲደረግ ይመከራል። በእርግጥ ምክንያቱም በጣም አሁን ለምሳሌ 17 ወይ 18 ሊደርሱ የሆኑ ልጆችን ወስደህ ክፍላችሁ ተቀመጡ ብትላቸው አግኝተን ነው አይነት ሁኔታ ውስጥ ሊገባ ይችላል። ብቻውን መሆኑንም ሊፈልጉት ስለሚችሉ ስለዚህ የእድሜ ገደቦች እንደዚህ ያሉ ጉዳዮች ሊታዩ ይገባል። ስለዚህ ታይም አውት ይባላል። ስለዚህ እንዲረጋጉ ወስደ ብቻውን የምታስቀምጥባቸው የቅጣት አይነቶች አሉ። አሁን ይህንን ሲሰሙ እንደው ይደላችሁ የሚሉ ሰዎች ይኖራሉ። ለአንዳንድ ሰው ይሄ ሌክዠሪ ነው፣ ለነሱ ክፍል ተገኝቶ ጭራሽ አብረን ተጠጥ አንድ ላይ ተዳብለን እየኖርን የሚሉ አሉ። ግን የግድ ክፍል መሆን ላይጠበቅበት ይችላል። ከምቾት ቦታቸው ዘወር ማድረግ ከዛ ከምቾት ቦታችን ለምንድነው ዘወር የተደረግነው? ይህንን ስላደረግን ነው የሚል ትምህርት ይወስዳሉ። ሌላኛው ሜካኒዝም ምንድነው? ናቹራል ኤንድ ሎጂክ ኮንሲኩዌንስ የሚባል ደግሞ ሲስተም አላቸው። ይሄ ምንድነው? ይሄ የቅጣት አይነት ህጻናት ባጠፉት ጥፋት ምክንያት ወይም ደግሞ ባደረጉት ነገር ምክንያት የሚያጋጥማቸውን ነገር በትንሹም እንዲያገኛቸው መፍቀድ። ይሄ በናቹራል መንገድም ሊሆን ይችላል፣ በሌላ ሎጂክም ሊሆን ይችላል። ለምሳሌ አንበላም ቢሉህ አሁን እኛ ሀገር በጣም ብዙ ጭቅጭቅ ብሉ አትብሉ ነው። አንበላም እየገረፉ መብላት ሁሉ አለ። አጋጥሞ የሚያከውን ቢበሉ እኮ ተጠቃሚዎቹ ህጻናት ናቸው እና ለጥቅማቸው ብለህ ነው የምትቀጣቸው። ኦፍ ኮርስ ግን ይሄ ሲስተም አሁን ያልነው ሲስተም ናቹራል ኤንድ ሎጂክ ኮንሲኩዌንስ የሚለው እና ብላችሁ ምግብ እንስጣችሁ ስትላቸው እምቢ የሚሉ ከሆነ ትንሽ መተው፣ ከዛ ባለመብላታቸው ምክንያት የሚመጣውን ረሃብ ኤክስፒሪየንስ እንዲያደርጉት ማለት ነው። ይሄ ናቹራሊ ነው። ደግሞ እቃዎችን ቢሰብሩ የሚጫወቱባቸውን አሁን በጣም የቅንጡ እቃዎች ስለሆኑ መጫወቻ እቃዎች ውድ ናቸው፣ ዋጋቸው በጣም ውድ ነው። ቤተሰብ ብዙ ገንዘብ ከፍሎ ነው የሚያመጣውና ሲሰብሩት ሲጫወቱበት ሲሰብሩት ሊናደዱ ይችላሉ ቤተሰቦች። ከመግረፍ ሌላ አካላዊ ጥቃት ከማድረስ ይልቅ ኮንሲኩዌንሱን ማሳየት፣ በመስበርህ ምክንያት መጫወቻ የለህም፣ ስለዚህ ይሄ ኮንሲኩዌንስ ከእንደዚህ አይነት ድርጊት እንዲታቀቡ ሊያደርጋቸው ይችላል። ይሄ ደግሞ ህጻናት ኃላፊነት እንዲሰማቸው እና ውሳኔዎችን መወሰን እንዲችሉም ያደርጋቸዋል። እግረ መንገዳቸውንም ሌላ አይነት ደግሞ ሜንታሊቲ እያዳበሩ እንዲመጡም ያስችላቸዋል። ሌላኛው ሲስተም
ሜኪንግ አሜንድስ የሚባል ሲስተም አላቸው። ይህ የቅጣት አይነት ደግሞ ህጻናት ያጠፉትን ወይም ያበላሹትን ነገር ራሳቸው እንዲያስተካክሉ ደግሞ ማድረግ። ያጠፋሉ፣ ብዙ ነገሮች ያበላሻሉ፣ ግን ራሳቸው እንዲያስተካክሉ ማድረግ። ለምሳሌ ይቅርታ እንዲጠይቁ ማድረግ፣ የተሰበረ ነገር ካለ እንዲቀይሩ። አሁን እንዲቀይሩ ሲባል ገንዘብ ከየት አምጥተው የሚል ጥያቄ ሊነሳ ይችላል አይደል? ህጻናት ግን የምንላቸው ከ18 ዓመት በታች የሆኑ ሁሉንም ነው እያልን ነው። ስለዚህ 16 17 ዓመት የሆናቸው ልጆች ለትራንስፖርት ለታክሲ እየተባለ የሚሰጣቸው ነገር አለ። አሁን በተለያዩ የሶሻል ሚዲያዎች እንደምናየው ለትራንስፖርት የሚባል እንትን የሚሰጠኝን አጠራቅሜ ነው ይሄንን ያደረኩት። አስታውሳለሁ መቄዶኒያ ላይ ገንዘብ የረዳች ልጅ፣ የአንድ ታዋቂ አርቲስት ልጅ ለትራንስፖርት ተብሎ የሚሰጠኝን አጠራቅሜ ነው ይሄንን የረዳሁት አለ ማለት ነው። ያው ከሌላው ማህበረሰብ ልጆች ጋር የትራንስፖርት የሚሰጠው መጠን ቢለያይም ይነስም ይብዛም አለ። እሱን የምትሰጣቸውን ያጠራቀሙትን ላበላሹት ነገር መተኪያ ማድረግ ማለት ነው። ስለዚህ እንዲህ አይነት ነገሮችን በማድረግ ሌላው ደግሞ ያቆሸሹት ነገር ካለ ያድፋፉት ነገር ካለ እንዲያጸዱ ማድረግ። እንደዚህ አይነት ቅጣቶችን መጠቀም ትችላለህ። ዘለህ አካላዊ ጥቃት ላይ ከመድረስ በፊት እንዲህ አይነት ቅጣቶች ህጻናት የሰውን ችግር እንደራሳቸው እንዲያዩ እና ደግሞ በትንሹም ቢሆን ተጠያቂነት እንዳለ እንዲማሩ ያደርጋቸዋል። ስለዚህ እየተነሱ የሆነ ጥፋት ባጠፋህ ቁጥር ህጻን ልጅ እየተነሳህ አርጩሜ መምዘዝ ብቻ ውጤታማ ላይሆን ይችላል። በነገራችን ላይ ከመልመዳቸው የተነሳ አርጩሜውን ዱላውን ከመልመዳቸው የተነሳ የሆነ ሰዓት ላይ መፍራት ያቆማሉ፣ ማክበር ያቆማሉ፣ ከዛ ትዕዛዝ መቀበል ያቆማሉ። የምንፈራው አይነት ልጆች ይሆናሉ። ስለዚህ እንደ ሁል ጊዜ እየተነሱ አርጩሜ ማንሳት አግባብ አይደለም ማለት ነው። በእርግጥ አባት የሚወደውን ልጁን መቅጣት ይጠበቃል፣ የሚጠበቅ ነገር ነው። መጠን አለው፣ የራሱ የሆነ ልኬት አለው። ጉዳት ማድረስ ደረጃ የለበትም። ኮንሲኩዌንሱን ማሳየት በሚያስችል ደረጃ መሆን አለበት። ግን ሁል ጊዜ የምታደርገው ነገር ሲሆን በቃ መገረፊያ አይቀርም የሚል ሜንታሊቲ ያዳብራል ህፃኑ። ስለዚህ ብገረፍ ነው ሌላ ምንም ነገር ሊመጣብኝ አይችልም፣ ያንን ነገር ማድረግ ይጀምራል። ተለማምዶት ማብቂያው የሚሆነው ትዕዛዝ አለመቀበል ደረጃ ይደርሳሉ። እዛ ደረጃ ግን ከመድረሱ በፊት እንደነዚህ አይነት ሜካኒዝሞችም ስላሉ እነዚህን ብንጠቀም ቅጣትን ጥቃት ከማድረግ ብንቆጠብ የሚል መልእክት ለማስተላለፍ ነው። አዎ፣ ግን በነገራችን ላይ የአካላዊ ቅጣቷም ታስፈልጋለች እኮ አይደለ? ሙሉ በሙሉ አይ አይደለ? ያስፈልጋል። አሁን መጠኑ ነው እኮ ያላግባባን ያለው እንጂ ልጆች መቀጣት አለባቸው። መቅጣት ሲባል መምታት ብቻ አይደለም ብለህ ቀደም ሲል የነገርካቸው መንገዶች አሉ። አንዳንዶቹ ከኛ ጋር የህይወት ዘይ ጋር ይሄዳሉ አይዱም እያልኩኝ ነበርና በጋራ አንድ 10 ቤተሰብ በአንድ ክፍል በሚኖርበት ሰው ውስጥ ሌላም ቤተሰብ ግባና አሰተተ ሙሉ ቤተሰብ አባላቱ ብቻ እንዲሆን ማለት ይሄ እንደውም ማቀራጣት ይሄ ለዛ ልጅ ቅጣት ነው፣ ቅጣት ሳይሆን ግን ዞሮ ግን ብንሞክራቸው ጥሩ የሆኑም አሉ። ግን ልጆች መቀጣት አለባቸው ስንል በመጠናቸው የሚሆን ያስፈልጋል። አንዳንድ ወላጅ እንደተባለው ምን እንዲሆን ነው ልጁ የሚመታው የሚል ጥያቄ እንድታነሳ አኳል ምን እንዲሆን ነው ልጁ አሁን በዛ ልክ መምታት ልጁ ምን እንዲያደርግ ነው የሚል ጥያቄ እንድታነሳ ያደርጋል። በድሮ ዘመን ያው በርበሬ ማጠም ምናምን እኮ ነበር። አሁን ግን ያለ አይመስለኝም። ያው በርበሬውም ስለሌለ እንኳን ለመቅጫ የሚውል ለሆድ ጥያቄም ተወዷል። ድማማ ያላቸው ጠቅላላ ከኛ ማህበረሰብ ጋር ይሄዳሉ አይሄዱም ራሱ አድማጮቻችን በራሳቸው ሊና ጓዳ የሚመረጡትና የሚመዝኑት ነገር ነው። አውዳቸው አድርገው ሊጠቀሟቸው ግን ይችላሉ። ምናልባት ግን እነዚህ የቅጣት አይነቶች ተብሎ የተጠቀሱት ነገር ሀገራት በየማህበረሰባቸው እሴት ልክ የሰሩት ነው። ትልቁ እንደኛ ሀገር እንደኛ ማህበረሰብ ስንመጣ ትልቁ ክፍተት ብዬ የማስበው እኔ ማህበረሰቡን አለመረዳት ነው። ወደ መንግስታዊ ያልሆኑ ድርጅቶችም ጋር ስትሄድ ፕሮጀክቶቻቸውን ተግባራዊ በሚያደርጉበት ሂደት ውስጥ ማህበረሰቡን የመረዳት ችግር አለ። ውጤታማነቱም አንድ ፕሮጀክት የሚመዘነው በዛ ነው። ውጤታማ ነው አይደለም የሚለው እንኳን ማህበረሰቡ ላይ ባመጣው ተጽዕኖ ነው። ማህበረሰቡ ላይ ያመጣው ተጽዕኖ አባሉንታዬ ባይወንታዬ እንዲተረጎም የሚያደርገው ደግሞ ምን ያህል ያ ድርጅት ማህበረሰቡን ተረድቶ ነው የሚሰራው የሚለው ነገር ነው ዋናው አይደል? ስለዚህ በተለይ በህፃናት ጉዳይ ላይ የሚሰሩ ባለድርሻ አካላት አሉ። መንግስት አለ፣ የመንግስታዊ ያልሆኑ ድርጅቶች አሉ፣ የሃይማኖት ተቋማት አሉ። ስለዚህ እነዚህ ተቋማት ወይም እነዚህ ባለድርሻ አካላት በአግባቡና በልኩ መስራት ባለመቻላቸው ከቅርብ ጊዜ ወዲህ እንደዚህ አይነት ዜናዎች እንዲበረክቱ የራሱን ሆነ
አስተዋጽኦ አበርክቷል። ለምሳሌ መንግስት በለጋሽ አገራት ተጽዕኖም ሊሆን ይችላል በፖሊሲ ደረጃ በህፃናት አስተዳደግ ዙሪያ ቤተሰብን የሚመራበት ስታንዳርድ ሲያወጣ የራሳቸው ክፍተቶች አሉት። ሁለተኛ ደግሞ መንግስታዊ ያልሆኑ ድርጅቶችም ደግሞ መጥተው ማህበረሰቡን ሳይረዱ ስለሆነ ፕሮጀክቱን የሚተገብሩት ያው ፕሮጀክት ሁለት አይነት ዱዋል ኤክስፔሪመንት ነው ያለው አይደል? ሁለት አይነት እንትን ያለው አንደኛው የሚታየው አካል የሚታየው ችግር አለ የሚፈታል ተብሎ የሚጠበቀው በራሱ ድርጅቱ ደግሞ ይዞት የሚመጣው የራሱ የሆነ ተልእኮ ደግሞ ይኖረዋል። ይሄ በራሱ የራሱ የሆነ ተጽዕኖ አሳድሯል። በቅርብ አመታት ውስጥ እኮ በተለይ በካሪኩለም ደረጃ አይደል ስለ ሴክሹዋል ኢንተርኮርስ ጉዳይ እኮ በትምህርት ደረጃ መማር አለባቸው የሚል እኮ የሆነ ክርክር ነበር አይደል? እሱም ራሱ የራሱ ማሳያ ነው። አንድ የሃይማኖት ተቋማት ደግሞ ቤተሰብን የሚሰሩት እነሱ ስለሆኑ ከቤተሰብ ወርደው በግለሰብ ደረጃ ተጽዕኖ ማሳደር የሚችሉት እነሱ ስለሆኑ ትልቁን ድርሻ ይወስዳሉ። ትልቁን ድርሻ የሚወስዱት በተለይ አሁን እንደ ማህበረሰብ ነባር ታሪክ ነባር ማህበራዊ እሴት ያለው ማህበረሰብ እንደመሆኑ መጠን የተለያዩ አሁን በተለያዩ ሀገራት ክፍለ ሀገር ላይ ስትሄድ ኢትዮጵያ ውስጥ በተለያዩ አካባቢዎች ስትሄድ ህፃናትን በተመለከተ ማህበረሰቡ የገነባው እሴት አለ። ያንን እሴት ካለማክበር ከማክበር ጋር የሚመጡ ክፍተቶች ናቸው። ቅድም ጥቅል እነዚህ ሶስቱ አካላት ማህበረሰቡን ካለመረዳት ወይም ማህበረሰቡ ምንድነው የሚፈልገው የሚለውን ነገር እንዴት ነው መገንባት ያለብን? አሉታዊ ነገሮች ምንድናቸው? አዎንታዊስ ምንድነው? እነዚህ ነገር አዎንታዊውን ገንብተን አሉታዊውን ማጥፋት የምንችልበት ሜካኒዝም እንዴት መፍጠር እንችላለን የሚለው ነገር ያለ በቂ ጥናት ስለሚደረግ ውጤታማነቱ ላይ የራሱ የሆነ ጥቁር አሻራ አስቀምጧል። አንደኛ ማሳያ ህፃናት ናቸው። ሃይማኖታዊ ጋር ስትመጣ ከስር ስጀምር ከመጨረሻው ማለት ነው የሃይማኖት ተቋማት እንደ ህፃናት መንግስተ ሰማያት ምናምን ብሎ እኮ አስተምሯል አይደል? እንደ ህፃናት ካልሆናችሁ መንግስተ ሰማያትን አትወርሱም አይነት ነገር ምን ማለት ነው? ገብቷል? ህብረተሰቡ ወይም ማህበረሰቡ ወይም ምእመኑ በክርስትናው ዓለም ያለውን አስተምሮ ነው መሰረት አድርጌ እንትን ያልኩትና ይሄ አስተምሮ ምንድነው? እንደ ህፃናት ማለት ብላንክ ስኬት እነ ሲግመንድ ፍሩድም እነ ምናምን ምንላቸው ሳይንቲስቶችም የስነ ልቦና አዋቂዎችም ሊቃኖችም የሚሉት ነገር ነው። ጥቁር ነጭ ሰሌዳ ናቸው። ስለዚህ እነሱ ላይ እንደነሱ መሆን ካልተቻለ መንግስተ ሰማያትን አትወርሱም የሚል አስተምሮ ባለበት ምእመን ወይም ያለበት ተቋም ውስጥ ምእመኑ ምን አይነት የኑሮ ዘዬ ነው መከተል ያለበት? ያ ማለት እኮ የሚታዘዘውና የሚያደርገው ሌላ ነው ማለት እኮ ነው። ገብቷል? ይሄ ደግሞ አስተምሮን በትክክል ምእመኑ ጋር ያለ ማውረድ ትልቅ ክፍተት ነው ማለት ነው። ይሄ በቀጥታ ስትወስደው ወይም ቋጥረ ስታስቀምጠው ሀሳቡን ቤተሰባዊ መንፈሳዊ የሆነ ቤተሰብ አለመኖር ነው። ይሄ ደግሞ የሃይማኖት ተቋማት ድርሻ ነበር፣ የለም ማለት አልተሰራም ማለት ነው። ይሄኛው ሌሎቹ መንግስታዊ ያልሆኑ ድርጅቶች ህፃናት ላይ ሲሰሩ ህፃናት በተለይ አሁን ኢንተርናሽናል የሆኑ ድርጅቶች አሉ። እዚህም ኢትዮጵያ ውስጥ የሚሰሩ ምስራቅ ተከልስታር ሆኖ ምስራቅ አፍሪካ ላይ የሚሰሩ ወደ ደቡብ አፍሪካ ምዕራብ አፍሪካ ላይ የሚሰሩ ልክ ጋና ላይ የሚሰሩ ኢትዮጵያ ውስጥም የሚሰሩ አሉ አይደል? ጋናና የኢትዮጵያ ማህበረሰብ ግን ይለያያል። ስለዚህ የጋናውን ፕሮጀክት አምጥተህ ኢትዮጵያ ውስጥ መተግበር አትችልም። ስለዚህ ህፃናትን በተመለከተ ያለውን አስተሳሰብ ከመተግበር በፊት ቅድመ ፕሮጀክት ወይም ፕሪ ኢምፕሊሜንቴሽን ወይም ፕሪ ፕሮጀክት የሚለው ጊዜ ማህበረሰቡን በማጥናት ቢጀምሩት። ምክንያቱም ከማህበረሰቡ ለማህበረሰቡ ነው የምሰጠው። ገብቷል? አንድ ማህበረሰብ የራሱን እሳቤ የተገነባበት የታሰረበት እንደ ገመድ ቋጥሮ ያስቀመጠው እኮ አስተሳሰብ አስተምሮ አለው። ለህፃናት በተለየ መልኩ ህፃናትን አጉድሎ የሚይዝ ማህበረሰብ አይደለም። ትልቅ ቦታ ነው የሚሰጠው ለማህበረሰብ። እንደውም እኮ ህፃናትን ምናምን ወደ ጓዳ ይላል። ለምን? የራሳቸው ድርሻ ስላላቸው ማለት ነው። ሁሉም ነገር እኮ አሁን በንግግሮች አሉ፣ ብሂሎች አሉ አይደል? ህፃናትን በተመለከተ የሚናገሩ እነዛ እኮ ዝም ብሎ የመጡ አይደሉም። አንድ ሲያደርገው እኮ ምክንያት አለው፣ ውጤትም አለው የራሱ ማለት ነው። ስለዚህ ያንን ምክንያትና ውጤት በመተንተን በማክበር ማህበረሰቡን በመረዳት ያንን ተግባራዊ ሳይንሳዊ በሆነ መንገድ ተግባራዊ ማድረጉ መልካም ነው። ይሄ ስላልተደረገ ነው ብዙ መንግስታዊ ያልሆኑ ድርጅቶች አሉ፣ ግን ችግሩ አለ። ችግሩ እየሰፋ ነው። አሁን የአደንዛዥ እጽ መጠቀም ላይ የሚሰሩ ብዙ ድርጅቶች አሉ፣ ግን ችግሩ አሁን እየሰፋ ነው፣ እየከፋ ነው። ለምን? ማህበረሰቡን ካለማወቅ የመጣ ማለት ነው። የሚተገበረው ፕሮጀክት እና ማህበረሰቡ ፍየል ወደዚህ ምናምን ቅዝምዝም ወደዚያ እንደሚባለው አይነት ነገር ነው ማለት ነው። የግድ ፋይናንሻል እንትኑን መሰረት ያደረገ ነው ማለት ነው።
ወይም በዛ የሚወጣ ወጪን ለመጠቀም እና ያለ መጠቀም ጉዳይ ነው ማለት ነው እንጂ ፕሮጀክቱ ውጤታማነቱ ላይ አይደለም። መንግስት በቅድም እንዳልኩ በለጋሽ ድርጅቶች ተጽዕኖም ፖሊሲ ላይ በፖሊሲ ጥናት በፖሊሲ ላይ የሚደርግ ተጽዕኖም በለው ወይም ደግሞ ከስር በመዋቅሩ ደረጃ ከስር የሚያስፈጽሙ አካላት ድክመትም ቅድም ማስተያ ያለችው አንድ ማሳያ አለ። እሱንም በለው ክፍተቶች ግን አሉ። ይሄንን አርሞ ቆም ብሎ ማሰብ ካልተቻለ ግን ነገ ላይ የሚያመጣው ተጽዕኖ ምክንያቱም ህፃናት ነገ ስለሆኑ የሚረከቡት እነሱ ስለሆኑ ወደድንም ጠላን እነሱ ነገ ላይ የሆነ አሉታዊ ነው ወይም የሚበላሽ ነገር ግን አለ። ዛሬ ቆም ብለን ማሰብ ካልቻለን ማለት ነው። በነገራችን ላይ ልጆችን በራሱ እናሳድገበት መንገድ እንደወላጅ ምን መሆን አለበት የሚለው ነገር ላይ እኮ መነጋገር ያስፈልገናል። አሁን ብዙ ጊዜ ጥቃት የሚደርስባቸው ህፃናት የደረሰባቸውን ጥቃት እንኳን አይናገሩም አይደለ? አንዳንድ ጊዜ አካላቸው ላይ ባለ ለውጥ መሰረት አድርገን ወይ በጣም ቆይተው ነው የሚናገሩት። በጣም ፈሪዎች ናቸው። የደረሰባቸውን እንኳን አይናገሩም። ያው የማይናገሩበት ምክንያት አንደኛ ጥቃቱን የሚያደርሱ ሰዎች የሚያደርሱባቸው የቃላት ማስፈራሪያና ዛቻ እንዳለ ይታወቃል። ከዛ ውጪ የቅርብ ቤተሰብም ጉዳት ሲያደርስባቸው እንደዚህ ያን ለመናገር ሊቸገሩ ይችላሉ። ግን ልጆቻችንን በመናሳድግበት ጊዜ አልፈልግም ወይም ደግሞ ኖ የሚለውን ነገር እያወቁ ማሳደግ የለብንም ወይ የሚል ጥያቄ መነሳት አለበት ብዬ አስባለሁ። ብዙ ጊዜ እንግዲህ የሚደርሱ ጥቃቶችን ስታይ ጥቃት ደርሶባቸው እንደውም ፈሪ የሚሆኑት እነሱ የጥፋተኝነት ስሜት የሚሰማቸው አጥቂዎቹ ሳይሆኑ የተጠቁት ሰዎች ናቸው። እንደዛ እንድናስብ ተደርገናል ብዬ አስባለሁ። አብዛኛዎቹ ስታያቸው በጣም ይፈራሉ፣ አይናገሩም። እንደ ጥፋተኛ የሚያዩትም ራሳቸውን ነው። የአጥቂዎቹ ማስፈራሪያና ዛቻ እንዳለ ሆኖ ግን ወላጆች ልጆቻቸውን የሚያሳድጉበት መንገድ ግን መስተካከል መቻል አለበት። አንደኛ ልጆቹን ማያውቃቸው ሰው እንዲነካቸው ሲነካቸው አልፈልግም የማለት ሜንታሊቲን ከፍ እያደረጉ ማደግ መቻል አለባቸው። ሌላው ይቅርና የሚያውቋቸው የቤተሰብ እንኳን አካላት ቢሆኑ የማይነኩ የልጆች ክፍል እንዳሉ እየነገሩ ማሳደግ መቻል አለባቸው ልጆቻችንን በመናሳድግበት ጊዜ ማለት ነው። ምክንያቱም አሁን ልጆቹ እንደ ቤተሰብ ነው የሚያዩዋቸው፣ እንደ ጎረቤት ነው የሚያዩዋቸው ምናምን በቃ የተለየ የመጠራጠር ነገር የላቸውም። ይሄ አመዛዝኖ አስተያየቱ እንዲ ሊያረገኝ ነው እንዲ ሊሆን ነው እንዲ የሚል ነገር የላቸውም እንደሚታወቀው ማለት ነው። ስለዚህ ግን ወላጆች ልጆቻቸውን በሚያሳድጉበት ጊዜ ግን እየነገሩ ማሳደግ መቻል አለባቸው። አሁን ወደድንም ጠላንም ያለንበት ማህበረሰብ በአንድም ሆነ በሌላ መልኩ በቃ ጥቃት የሚሰማበት እንደው ጥቃቱ ባይኖር ሙከራ ያለበት አይነት ማህበረሰብ ውስጥ ነው ያለነው እንደምንሰማው እንደምናያቸው የጥቃት አይነቶችና መጠኑን ሲታይ ማለት ነው። ስለዚህ ልጆቻችንን እየነገርን ማሳደግ ያለብን ነገር አለ ማለት ነው። በቃ ሰዎች ሲነኩህ አትንካኝ የማለት ማታቂው ሰው ሲጠጋሽ እንደዚህ አታድርጊ የማለት አሁን ወላጆች ልጆቻቸውን ሰው ማክበር አለብህ ያልን አይደል? እንደዛ የተባልነው ያደግነው መታዘዝ፣ ሰው ማክበር፣ አስተማሪ ማክበር፣ ሲልኩህ መላክ እንደዚህ እየተባለ ነው አይደል? ሰው ሲመጣ መነሳት እንደዚህ እየተባለ ነው። ልጆቻችን ጥሩ የሆነ ስነ ምግባር ይዘው እንዲያድጉ የምናደርግባቸው የተለያዩ መንገዶች አሉ እየነገርናቸው የምናድግበት። ልጆችም ራሳቸውን ከጥቃት እንዴት እንደሚከላከሉም ግን ወላጆች እየነገሩ ማሳደግ እንዳለባቸው ይሰማኛል። አሁን በአንድም ሆነ በሌላ ወላጆች በሌሉበት ቦታ ነው ጥቃት የሚፈጸምባቸው። ኖ የማለትን ማንነት ልጆቻችን በጣም ማሳደግ መቻል አለባቸው ብዬ አስባለሁ። ወይም ደግሞ ልጆች እንደዛ አይነት ባህሪንና እንደዛ አይነት አስተሳሰብን ሲነኩ አልፈልግም የማለት የደረሰባቸውን ነገር ቶሎ ለወላጆች የመናገር ከነርሱ ጋር ግልጽ የሆነ ውይይት እንዲያደርጉ ወላጆች ሁኔታውን መፍጠር መቻል አለባቸው። ምክንያቱም አሁን የሆነ ጊዜ እኮ የሰማነው ዜና ነበር አይደል? የ13 እና 14 አመት ልጅ ተደፍራ አርግዛ እናትየው ውጪ ነው የምትውለው፣ ስራ ነው የምትውለው። የአካላዊ ለውጧን እንኳን አይተው ወስደው ያስመረምሯት ጎረቤቶች ናቸው። ለእናቷ እንኳን አልነገረቻትም። በቃ እናቷ አሯጭ ናት በጣም ስራ ለመስራት ያው እሷን ለማሳደግ እንትላለች። አካባቢ ላይ ያለ ሰው ግን ጥቃት አድርሶባት ልጅቱ ነፍሰ ጡር ናት። ይሄን ያስተዋለ ጎረቤት ነው ወስዶ እንደዚህ ሲያስመረምራት ልጅቷ ነፍሰ ጡር እንደሆነች እንደዚህ አይነት ነገር የተሰማው ማለት ነው። ስለዚህ የደረሰብንን እንኳን ለወላጆቻችን ማንናገረው እንዴት ቢያሳድጉን ነው የሚል ጥያቄ እንድናነሳ ያደርገናል። ስለዚህ ለልጆቻቸው ከወላጅ የቀረበ ማን አለ? ግን ደግሞ መፍራቱ አለ። የደረሰባቸውን እንኳን ነገር አይደለም ተደፍሬ ያለው አይደለም እንደዚህ ሆኛለሁ ሚለውን ቀርቶ ሌላ ነገርም ለወላጆቻቸው አይናገሩም ማለት ነው። ስለዚህ ወላጆች ልጆቻቸውን በሚያሳድጉበት ጊዜ አሁን ልጆቻቸው እንዲያዳብሩት ከሚፈልጉት ባህሪ እኩል ራሳቸውን ከጥቃት እንዴት መከላከል እንዳለባቸው፣ ማን ምን አይነት ባህሪ ሲያሳይ ከሰዎች መሸሽ እንዳለባቸው እየነገሩ ማሳደግ እንዳለባቸው አስባለሁ። በጣም መሰረታዊ ነገር ነው ያነሳሹ ማስቲ። ከጥቃት ለመከላከል ህጻናትን
የምናሳድግበት ወይ በጣም መሰረታዊ ነው። ለምሳሌ ህጻናት ያዩትን የሰሙትን ነገር መቅረጽ የሚችሉ ናቸው አይደለ? ነጭ ወረቀት እንደማለት ናቸው። ሶ የምታሳያቸውን የምትነግራቸውን ነገር ፍሬያማ የመሆን እድሉ ሰፊ ነው። በልጅነት እድሜያቸው እስከ 5 ዓመት እንደዚህ ባለ ክልል ውስጥ የምትሰራው ስራ ነው ለሚቀጥለውም ደግሞ የእድሜ ጊዜያቸው መሰረታዊ ለውጥ የሚያመጣ የሚችለው። በዛ ጊዜ የምትለፋባቸው የምትሰራባቸው ከሆነ አሁን ያንቺ ማዳበር አለባቸው የሚባለውን ነገር ጠባይ እንዲያዳብሩ በዛ እድሜ የምትለፊባቸው ከሆነ በኋላ እያደጉም ሲመጡ አንደኛ ጥቃት የማያደርሱም ነው የሚሆኑት። ደግሞ ጥቃትን ቢደርስባቸው ኖ የማለት እንደው መጮህ እንኳን እርዳታ መጠየቅ እንዳለባቸው እየተገነዘቡ ያድጋሉ። ህጻናት የሚፈልጉትን እስከሚያገኙ ድረስ ነገሮችን እንደሚደጋግሙ መረዳት ያስፈልጋል። አሁን ይሄ ከቅጣት ጋር ተያይዞ የሚፈልጉትን ነገር እስከሚያገኙ ድረስ ያንን ነገር ደጋግመው እንደሚያደርጉ ካወቅ ጥፋት የሆነ ነገር ከማድረጋቸው በፊት የሚፈልጉትን ነገር ታደርግላቸዋለህ ማለት ነው። አሁን እኛ ተቃራኒ የሆነ አስተዳደግ ውስጥ እኮ ገብተን ነው። ባህሪያቸው ጠባያቸው አንድ ነገር ከፈለጉ ያንን ለማግኘት በቃ ሁሉ ጊዜ ደጋግመው ያደርጉታል ነው። ይሄ ነው ጠባያቸው የህፃናት። እኛ ደግሞ በተቃራኒው የሆነ ነገር ለማድረግ ገና ሲነሱ ቅጣት ነው የሚቀድመን። አይ መገልብጠ ማሰብ መቻል አለብህ። ኦኬ ይሄኛውን ነገር ለማድረግ ሁሌ የሚደጋግሙት ከሆነ የኔ መቅጣት ለውጥ አያመጣም ማለት ነው። ስለዚህ ማድረግ ያለብኝ ጠባያቸውን ተረድቼ የሚፈልጉትን ነገር ለነሱ በሚሆን ነገር ማድረግ የሚችሉበትን ሁኔታ ማመቻቸት፣ ጠባያቸውን መረዳት መሰረታዊ ነገር ነው። ከዛ ውጪ ህፃናት እውነተኛ መሆናቸውን መረዳት ያስፈልጋል። የሚዋሹ አይደሉም። ስለዚህ የሆነ ነገር ቤት ውስጥ ቢያዩ የሚናገሩ ናቸው አይደለ? እንደው አገናዝበው ውስብስብ የሆነ ነገር አስበው ከሌን እንደዚህ ብናገረው ይጎዳል፣ ይሄ አይነት ነገር ይመጣል ብሎ ኮንሲኩዌንሱን አስበው የሚያወሩ አይደሉም። ስለዚህ ያዩትን ነገር ሁሉ የሚናገሩ ናቸው። እና አንተ ያጠፋኸው ቤት ውስጥ አንተ ያበላሸኸው ነገር ቤት ውስጥ ሌላ ሰው እንዳይሰማው ብለህ እነሱን የምትቀጣ ከሆነ ምንም ባላደረጉት ምንም እኮ ባልዋሉበት እያዋልካቸው ነው ማለት። ስለዚህ እውነተኛ መሆናቸውን ቀድሞ መረዳት፣ በእነሱ ፊት ለምናደርገው ነገር መጠንቀቅ። የሰሙትን ነገር ደግሞ ይሉታል፣ ያዩትን ነገር ደግሞ ያደርጉታል። ስለዚህ በእነሱ ፊት የምናደርጋቸው ነገሮች በሙሉ ጥንቃቄ የተሞላባቸው ናቸው መሆን ያለባቸው። ይሄንን ያለማድረጋችን ውጤት ነው አልፎ እነሱን ከመቆጣት እነሱ ላይ ከመናደድ አልፎ አንዳንድ ጊዜ ወደ ቅጣትም ጭምር የሚወስደን። ስለዚህ ጠባያቸውን ማወቅ ስናሳድጋቸው ጠባያቸውን ዝንባሌያቸውን ኢቭን እሱን ሁሉ አውቆ ማሳደግ እነሱን እኛም እንዳንቀጣቸው እነሱም ራሳቸውን ከጥቃት የሚጠብቁበትን መንገድ ሜካኒዝም እንዲያውቁ ያደርጋቸው ይሆናል ብያስ። ቅድም መጀመሪያ ላይ ያነሳነውን ኬዝ መሰረት አድርገን እናውራ ብንል የነባ አምላክም ጉዳይ ከትምህርት ቤቶችና ከሃይማኖት ተቋማት እንዲሁም ከመንግስታዊ ያልሆኑ ድርጅቶችም ባለፈ ደግሞ ዋናው የአንበሳውን ድርሻ የሚይዘው ማህበረሰቡ ራሱ ነው የሚል ሀሳብ አለኝ። ማህበረሰቡ በተለይ እንደዚህ አይነት ኬዞች ሲፈጠሩ ወይም እንደዚህ አይነት ህጻናት ላይ የሚደረጉ ነገሮች ሲፈጠሩ የሚያስተዳድርበት የሆነ ነገር መኖር አለበት። የሚቆጣበት የሆነ ነገር መኖር አለበት። ትክክል አይደለም ብሎ የሚሞግትበት የሆነ አውድ መኖር አለበት። ማለት እንደዚህ በዝምታ የሚታለፉ ነገሮች በበዙ ቁጥር ዞሮ ራሱ ማህበረሰቡ ጋር እንደሚመጡ ወይም ራሱ የማህበረሰቡ ሁሉና አደጋ ሆነው እንደሚከሰቱ ይታወቃል። በተለይ በውጭ ያሉ ወይም የውጭ ሀገራትን ታሪክ ሁኔታዎችን ስናይ የህንድ ቅድም እንደማሳያ ያየናቸው ነገር ነው። ወግ አጥባቂ በሚባል ማህበረሰብ ውስጥ ነው እንደዚህ አይነት ነገር እየተከሰተ ያለው። ግን የራሱ የሆነ እሴት ስላለው ይሄን የማስተዳደር እንትኑ ከቁጥርም ብዛት ጋር ሊሆን ይችላል። አሁን 1.2 ቢሊዮን ህዝብ ውስጥ በጣም ለነሱ ትንሽ ሊሆን ይችላል፣ እኛ ብዙ ምንለው ነገር ማለት ነው። ግን ማህበረሰቡ ራሱ የተሰራበት የሆነ የሚያስተዳድርበት በየሰፈሩ በየመንደሩ ይሄ እንደዚህ አይነት ነገሮች ሲከሰቱ ማያልፍበት የሆነ የራሱን ሜካኒዝም አላቸው። እነሱ ጥልቀት የነሱን ዲቴል አላየነውም እንጂ ማለት ነው። ወደኛ ማህበረሰብ ስንመጣ ግን እንደዚህ አይነት ነገሮች ሲከሰቱ የሚታዩበት የሆነ ነገር መኖር አለበት። አሁን ህፃናት ሳይሆን ወላጆች እየሆኑ መጥተዋል፣ ጥቃት ፈጻሚዎች ማለት ነው። ስለዚህ ህፃናት የቪክቲም እየሆኑ ከዚህ በፊት የምንሰማው በሰፈር ሰው በምን ሰው በአስተማሪ ምናምን የምትለው አሁን ወደ ቤት ገብቷል።
ስለዚህ እቤት ውስጥ የገባን ችግር ማህበረሰቡ እንዴት ነው ማስተዳደር ያለበት የሚለውን ነገር ነው ትኩረት መስጠት ያለብን ማለት ነው። ስለዚህ ቤተሰብ የሚለውን ጽንሰ ሀሳብ ቤተሰብ በማህበረሰብ ውስጥ ያለው ሚና ምንድነው? ማህበረሰብ ውስጥ ቤተሰብ የሚለውን ጽንሰ ሀሳብ የሚያይበት መንገድ እንዴት ነው? የሚመለከትበት መንገድ ማለት ነው። ድሮ እንዴት ነበር? አሁን እንዴት ነው? ድሮ ስንል እኮ የምናነሳቸው በእኛም የእድሜ እንትን ውስጥ እኮ ያሉ ነገሮች አሉ አሁን የሌሉ የሚመስሉ ማለት ነው። ደግሞ ርቀሽ ስትሄድ ደግሞ ብዙ የሚጠቀሱ ነገሮች አሉ። አድማጮቻችን በየራሳቸው በቤታቸው ቁጭ ብለው ይሄንን ሲያሰላስሉ ይመጣላችሁ ድሮ እኮ እንደዚህ ነበር የሚሉበት የራሱ የሆነ ታሪካዊ ጊዜም አጋጣሚም አለ። አሁን ላይ የሌሉ ነገሮች ማለት ነው። ያንን መመለስ አለበት ማህበረሰቡ ማለት መጀመሪያ እንደዚህ አይነት ጥያቄዎችን መመለስ አለበት። በፊት ልጆችን የምናይበት እይታ አሁን የምናይበት ተመሳሳይ ነው ወይ? በራሱ አሁን አማሃ ያንተ ቤተሰቦች በጎረቤት ያለውን ቤተሰብ ተመሳሳይ ልክ እንዳንተ ነው ወይ የሚያዩት? ይሄ ጽንሰ ሀሳብ ከሌለ የሆነ ነገር ጎሏል ማለት ነው። ስለዚህ ይሄንን መመለስ ነው ማለት ነው ዋናው ማህበረሰቡ የሚጠበቅበት። አሁን ምክንያቱም ለምን መሰላችሁ? ይሄ ማህበረሰቡ ተኮር የሆነ ነገር መስራት ካልተቻለም ወይም ማህበረሰቡ ራሱን ባህሉን እሴቱን ማስጠበቅ ካልቻለ እንደዚህ አይነት ነገሮችን ህግም ሌላም አካል ከመምጣቱ በፊት ራሱ የሚቀጣበት መንገድ ማስቀመጥ ካልተቻለ አሁንም መከላከል ወይም መቀነስ የምንችልበት አጋጣሚ ያለ አይመስለኝም። ምክንያቱም አሁን ዓለም ወደ አንድ መንደርነት እየተቀየረች ነው ያለችው። እንደ ድሮ አይደለም። አሁን ካልቸራል አሲሚሌሽኑ በጣም ሰፊ ነው የሚሆነው። መቀየጥ ምናምን የሚባል ነገር አለ። በአንድ ተጽዕኖ ውስጥ መዋጥ የሚባል ነገር አለ። ነገ እኛም ይሄ ግሎባላይዜሽኑ እየጨመረ በመጣ ቁጥር ባዕድ ነው ብላና የምንጠቅሳቸው ነገሮች የኛው ቤት የጓዳ ጉዳዮች መሆናቸው አይቀሩም። ስለዚህ ያንን ለመከላከል ያንን ለመቋቋምና ለማለፍ የራስን ማህበረሰብ የመጣህበትን መንገድ ለማስቀጠል ማህበረሰቡ እንደ ማህበረሰብ ቁጭ ብሎ አሉ እኮ የሰፈር ውስጥ ትላልቅ ሰዎች የሚባሉ ሽማግሌዎች አሉ አይደል እንደሚፈሩ አሁንም ስቲል ያልጠፋም እሱ ነገር ማለት ነው። ስለዚህ እንደዚህ አይነት ነገሮችን በመጠቀም እንደዚህ አይነት ነገሮችን መከላከል ማህበረሰቡ በሚያደርጋቸው እንቅስቃሴዎች ውስጥ ደግሞ መንግስታዊ የሆኑ ድርጅቶችም ይሄን የመደገፍ ግዴታ አለባቸው። አሁን ዝም ብሎ ፕሮጀክት አምጥቶ ይሄንን እንሰራለን ሳይሆን ማህበረሰቡ የሚሰራቸውን ነገሮች ማገዝም ፕሮጀክት አድርጎ የማምጣትም ነገር መኖር አለበት። ያኔ ነው ውጤታማ ሊሆን የሚችለው ማለት ነው። የቡና ጠጡ ምናምን ፕሮግራም ያው እነማስቲ ያቁታል ይሄንን እንትን አይደል ማህበረሰብ ተኮር ስራዎች ላይ የሚሰሩ ኮሚኒቲ ቤዝድ ስራዎች ስትሰራ የቡና ጠጡ ፕሮግራሞችን ነው የምትጠቀመው። ያ የቡና ጠጡ የሚባለው ፕሮግራም ማህበረሰቡ የገነባው እሴት ነው አይደል? ቁጭ ብሎ እርስ በርስ የሚመካከርበት እርስ በርስ የሚወያይበት ስለሆነ ያንን በመጠቀም ግንዛቤ ማስጨበጥ አለብን። በተለይ ከኤችአይቪ መከላከል ጋር በተያያዘ ነው እንደዚህ አይነት ነገሮችን ሲጠቀም የነበረው ማለት ነው። አሁንም እንደዚህ አይነት ነገሮችን ማህበረሰቡ ያለውን ነገር ይዘው በማጎልበት መስራት ይቻላል። ዋናው ግን ማህበረሰቡ ራሱ ነው የዚህን አንበሳ ድርሻ ሊወስድ የሚችለው። እንደዚህ አይነት ነገሮችን መጠየፍ አለበት። ከህጉ በፊት እንደዚህ አይነት ነገሮችን አስቀድሞ ያን ነገር የመቅጫ መንገድ መኖር አለበት። እንደዛ ካልሆነ አሁን ቤተሰብ ነው የችግሩ ምንጭ እየሆነ ያለው። ይሄ ነገር እየሰፋ ከመጣ ራሱ እንደ ማህበረሰቡ በማህበረሰብ ላይ ይነሳል፣ በራሱ ላይ ይነሳል፣ ሰው በራሱ ላይ ይነሳል። ያ ከመሆኑ በፊት ያሉትን እሴቶች ምንድናቸው? ይህንን ጉዳይ በተመለከተ ባህላችን ምንድነው የሚለው እርስ በርስ የኮንፍሊክት ሪሶሉሽን ሜቶድ ያለን ማህበረሰብ እስከመሆናችን ድረስ ምንድነው እንደዚህ አይነት ነገሮች ሲከሰቱ መንፈታበት መንገድ ባህሉ ምንድነው? ዘመናዊ ዓለም ምንድነው እያስኬደ ያለው? ህጉ ምን ይላል የሚለውን ነገር አጣምሮ የሆነ ነገር መስራት ካልተቻለ ግን ዛሬ በአምላክን ሰማን፣ ነገ ደግሞ ተመሳሳይ ኬዞችን እንሰማለን፣ እየሰማን እንቀጥላለን። ምን መደረግ አለበት የሚለው ጉዳይ ላይ ማህበረሰቡ ማድረግ ካለባቸው ነገሮች አንዱ የመጀመሪያው ስጋቱ በጣም ከፍተኛ ደረጃ ላይ መድረሱን መተማመን አለብን። መጀመሪያ እንደውም አሁን ከፍተኛ ደረጃ ላይ ደርሷል የምንለው ያለ በቂ ሳምፕል ሳይዝም ጭምር ነው። ያለን ሳምፕል ሳይዝ በቂ አይደለም እውነቱን ለመናገር። ምክንያቱ ምንድነው? ሪፖርት አይደረጉም ብዙ አይደል? እንደው ከስንት አንዴ በጣም ሲብስ ገፍቶ ሲመጣ ነው ይሄ ነገር የህግ አካላት ጋር ደርሶ እንደው ጥናት እንኳን ቢደረግ የትኛውን ምን ያክሉን አካባቢ ከቨር እንደሚያደርግ እርግጠኛ መሆን አንችልም። ከቨር ያልተደረገ ሰፊ አካባቢ ባለበት ሁኔታ ውስጥ እንኳን ሆነን ስቲል ከፍተኛ ቁጥር ነው ስጋት ያለበት ሁኔታ ነው የምናየው። ስለዚህ ስጋቱ በጣም ከፍተኛ መሆኑን ህጻናት የመጠቃት እድላቸው ከቀን ወደ ቀን እየጨመረ መምጣቱን መጀመሪያ አንደርስታንድ ማድረግ ያስፈልጋል።
ይሄ ማህበረሰቡ የሚወድቅበት ጫና ነው የሚሆነው። ከዛ የት ነው ሴፍ ዞናቸው? አሁን የህፃናት ቤተሰብ ውስጥ የቤተሰብ አካል እያጠቃቸው፣ ትምህርት ቤት ቅድም አስቲ ስትለው እንደነበረው ከነጨራሹ እዛ አካባቢ ጥቃት የሚባል ነገር ሀሳቡ እንኳን መኖር የለበትም ብለን የምንጠብቀው ቦታ እንኳን እዛ እንኳን እየተጠቁ፣ መንደር ውስጥ ጎረቤቶች፣ የትም አካባቢ ብትሄድ ህፃናት ከጥቃት የሚያመልጡበት ቦታ ከሌለ በጣም ከባድ። የት ነው ሴፍ ዞናቸው የህፃናት? ይህንን የማድረግ ኃላፊነት የማን ነው? አሁን ማህበረሰቡ ስጋቱ አለ ካለ እነሱ መጠበቅ አለበት የሚል ኃላፊነት ከጫነባቸው ሌሎች ቦታዎችስ ቤተሰብ የማይደርስበት ጎረቤት የማይደርስበት ይማራሉ ብለህ ልከህ ትምህርት ቤት ሄደው ተጠቅተው የሚመጡ ከሆነ የት ነው የነዚህ ህፃናት ሴፍ ዞን? ልዩ ጥበቃ የሚደረግላቸው ቦታ የት ነው? አንዳንድ ጊዜ ከሰው አርቀን እናስቀምጣቸው እንዲህ ሁሉ ትላለህ። ያኮ ደግሞ በትክክለኛ አግባብ የሆነ አካሄድ ሆኖ አይደለም። ማደግ ያለባቸው ከሰው ጋር ነው። ሁሉን ነገር የሚማሩት የቀለም ትምህርቱን ከትምህርት ቤት ከሚያገኙት በላይ የህይወት ትምህርት የሚያገኙት ከማህበረሰቡ ጋር ሲኖር ነው። ግን እየደረሰባቸው ያለው ጥቃት ይህንን ሁሉ እንድታስብ ያደርግሃል። እና የት ነው ሴፍ ዞናቸው? ማን ነው ይህንን ማድረግ የሚችለው? ማን ነው ሊጠብቃቸው የሚችለው? እንዳይጠቁ ማድረግ የሚችለው እንደ ጉልበቱ ያለው አካል ማን ነው ብለህ እስክትጠይቅ ትደርሳለህ። ይሄ የአንድ የሆነ የነጠላ አካል ኃላፊነት አይሆንም። የሁሉም ትብብር ነው። የቤተሰብም የማህበረሰብም የመንግስትም የጋራ ትብብር ይሆናል። ከዛ ሪፖርቲንግ ላይ ምቹ ሲስተም መኖር አለበት። አሁን የሆነ ህጻን ልጅ ወይ የሆነች ህጻን ልጅ ተጠቅተው ሪፖርት ለማድረግ ቤተሰብም ይሁን ወይ ራሳቸው ቪክቲሞቹ ሪፖርት ለማድረግ የህግ አካላት ጋር ቢሄዱ እንዴት ነው ትሪት የሚያደርጓቸው? ከዛ የማህበረሰቡስ ምላሽ እንዴት ነው? አሁን ለምሳሌ አንዲት ህጻን ጾታዊ ጥቃት ቢደርስባት የማህበረሰቡ ምላሽ ምንድን ነው? አሁን ቅድም ተጠቅተው የሚፈሩት እነሱ ናቸው ስትይ ነበር። አንድም የሚፈሩት የማህበረሰቡን ምላስ ነው። እንዴ የተደረገች ልጅ ሊታዘንላቸው እኮ የሚገባ ነበሩ። ግን እንዴ የተደረገች ልጅ ልጆቻቸውን ከሷ ጋር አተዋሉ ብለው የሚመክሩ ቤተሰቦች፣ እንዲህ አይነት ማህበረሰብ አለ። ስለዚህ ሪፖርቲንግ ሲስተሙ መስተካከል መቻል አለበት ማለት ነው። ማንነታቸው ሳይገለጽ ሳይታወቁ የህግ አካላት ጋር ሄዶ አሁን ትላንት ይሁን ከትላንት ወዲያ እርግጠኛ አይደለሁም የፌዴራል ፖሊስ መሪዎች አንድ ላውንች ያደረጉት ነገር ነበረ። በቅርቡ ስራ ላይ እናውላለን ብለው ሰው የሌለበት ሪፖርት ማድረግ የፖሊስ ጣቢያዎች ሰዎች የሉም፣ ግን ፖሊስ ጣቢያ ነው። የሆነ ችግር ቢያጋጥምህ ሄደህ ሪፖርት ታደርጋለህ። ኦንላይን ነው የምትገናኘው። እንደዚህ የመሳሰሉ ነገሮች እንዲህ አይነት ሜካኒዝም ጥቃትን ሪፖርት ለማድረግ ለሚመጡ ሰዎች ህጻናትም ያስፈልጋቸዋል ማለት ነው። ስለዚህ ሪፖርቲንጉ በጣም ጥንቃቄ የሚፈልግ ነገር ነው። የምናስተምርበት መንገድ ህጻናቱን የምናስተምርበት መንገድም እንዲሁ ጥንቃቄ የሚሻ ነው። ቅድም ደጋግመን ስንል እንደነበረው በአካል ብቻ ሳይሆን በአይምሮም ያልጎለመሱ ናቸው። ገና ብዙ ውስብስብ ነገርን አገናዝበው የማሰብ ደረጃ ላይ ያልደረሱ ናቸው። ስለዚህ ይሄ ውስብስብ የሆነ ነገር ነው። በጣም ከፍተኛ ችግር ነው። በሀገር ደረጃ በዓለም ደረጃ እያነሳን ነበረ። በጣም ትልቅ ችግር ነው። ይህን ውስብስብ ነገር እንዴት አድርገን ነው ቀለል አድርገን ልናስተምራቸው ምንችለው? ለዚህ የተመረጡ ሙያቸው የሆነ የማህበረሰብ አገልግሎት ላይ የሰሩ አካላት ሊያስቡበት የሚገባው ነው። ይሄ ቤተሰብም፣ መምህራንም፣ ሌሎችም አካላት ማለት ነው። እና ማስቲ እዚህ ላይ በደንብ እንደሚሰሩ ይታወቃል። እንዲህ አይነት ነገሮችን ስናስተምራቸው ጥንቃቄ ይፈልጋል። የምናስተምርበት ወይ አንዳንድ ጊዜ ዝም ብሎ ኃላፊነትን ከመወጣት አንጻር ብቻ ዳታውን ሁሉ ወስደህ አትነግራቸውም። መቼም ህጻናት ናቸው። ያንን ሁሉ አናላይዝ ላይ ያደርጉ ይችላሉ። ዌዮች አሉ። በጨዋታ መልክ ልታደርገው ትችላለህ። በሚወዱት ነገር መሀል የሆነ እንደዚህ እየተዝናኑ ብቻ ቁም ነገሩን ከጨዋታ ጋር እያዋዛህ እያገናዘብክ የሆነች ቁም ነገር እንዲይዙ ማድረግ መቻል አለበት። ስለዚህ ለነሱ መረጃውን የምናደርስበት የምናስተምርበት መንገድ ሜካኒዝሙ በራሱ ማተር ያደርጋልና እዚህ ላይም ጥንቃቄ መደረግ አለበት ብዬ አስባለሁ። አዎ እውነት ነው። እንግዲህ ቀደም ሲል እንዳልነው ማህበረሰቡ የህጻናት ለተጋላጭ ከሚባሉ የማህበረሰብ ክፍሎች መካከል ህጻናት ይገኙበታል ብለናል። ለተለያየ ነገር ይጋለጣሉ። ከየትኛውም የማህበረሰብ ክፍል በላይ ደግሞ የአዋቂዎችን፣ የትልልቅ ሰዎችን፣ የወላጆቻቸውን፣ የአሳዳጊዎቻቸውን፣ የመምህራኖቻቸውን አይዞህ ባይነት ወይም ደግሞ ጥበቃና እንክብካቤ ይፈልጋሉ። ያን መስጠት እንደ ማህበረሰብ ይጠበቅብናል። ቀደም ሲል ስንል እንደነበረው ወላጆች የወላጅነት ድርሻቸውን አሁን አጥቂም እየሆኑ ስለሆነ ማለት ነው የወላጅነት ድርሻቸውን ልጆቻቸውን ሲያሳድጉ ልጆቻቸው እንዲሆኑላቸው የሚፈልጉት እንዲሆንላቸው ከሚፈልጉት ባህሪና ወይም ደግሞ እንዲኖራቸው ከሚፈልጉት ጸባይና ባህሪ ጸባይ እኩል
ልጆቻቸውን ጥቃት ኖ የሚሉበትን ማንነትም ደግሞ አብረው እየሰሩ ማሳደግ ይጠበቅባቸዋል። አሁን በአንድም ሆነ በሌላ መልኩ እነዚህ ትንንሾቹ አሁን 1 አመት 2 አመት 3 እንሰማለን አይደለ? እንደዚህ አይነት ጥቃት ይደርሳል። እነሱን ያው መቼም ወላጆች ናቸው ሊጠብቋቸው የሚችሉት። ከዛ ውጪ ግን ከፍ እያሉ ሲሄዱ ከፍ ያሉትን ግን ልጆቹ በራሳቸው ለራሳቸው እንዲቆሙ፣ አደጋ ሲመጣ እንዲሸሹ፣ ኖ እንዲሉ፣ የደረሰባቸውን እንዲናገሩ መሰል አይነት ነገር ማንነት እንዲኖራቸው አድርጎ ማሳደግ ይጠበቃልና ወላጆች ይሄን የልጆችን የማሳደጊያ መንገድ አብረው ሊያስኬዱ ይገባል። ሌላኛው የሃይማኖት ተቋማት ቀደም ሲል እንዳለው እንግዲህ በአንድም ሆነ በሌላ መልኩ የሚደፍሩም የሚገሉም ምንም ሰዎች ሃይማኖት አላቸው። እንግዲህ አብረን እንደምንኖረው ሁሉ ማህበረሰባችን ውስጥ ነው ያሉትና ወይ ቤተክርስቲያን ሄደው የሚሳለሙ ወይ መስጊድ ወይ ቸርች ሄደው የሚጸልዩ ናቸው። እዚሁ ያሉ ሃይማኖት ያላቸው አምላክን እንፈራለን፣ ፈራ እግዚአብሔር አለን እንደዚህ የሚሉ ሰዎች ናቸው። ስለዚህ የሃይማኖት ተቋማትም ማህበረሰቡን የሚሰሩበትን መንገድ ደግሞ ማስተካከል መቻል አለባቸው። ይሄ ሁሉ መስጊድ፣ ይሄ ሁሉ ቤተክርስቲያን፣ ይሄ ሁሉ ቸርች ባለበት ማህበረሰብ ውስጥ ሰዎች በዚህ ልክ ህጻናት በዚህ ልክ እየተደፈሩ በዚህ ልክ እየተጠቁ በዚህ ልክ ደግሞ በጥቃቱ ምክንያት እየተገደሉ ከሆነ ችግር አለ ማለት ነው። ምክንያቱም በአንድም ሆነ በሌላ መልኩ ሃይማኖት መጥፎ ነገርን ስለማይሰበክ ወይም ደግሞ መጥፎ ነገርን ያስተላልፋል ተብሎ ስለማይታሰብ የሃይማኖት ተቋማት የሃይማኖት አባቶችን በደንብ እዚህ ላይ መስራት መቻል አለባቸው። አደጋው መጠን እንዲቀንስ ካስፈለገ የሰዎቹ ማንነት ላይ የሰዎቹ አስተሳሰብ ላይ መስራት ያስፈልጋል። ያ አስተሳሰብ ደግሞ ከሚታረቅባቸው ወይም ደግሞ ከሚታረምባቸው ወይም ደግሞ የማረም ከፍተኛ የሆነ አቅምም ደግሞ ኃላፊነትም ካለባቸው ተቋማት መካከል የሃይማኖት ተቋማት ስለሆኑ ምእመናኖቻቸው ላይ ተከታዮቻቸው ላይ ሊሰሩ ያስፈልጋል። መገናኛ ብዙኃኑም ትልቅ ድርሻ አለባቸው። ነገርየው እንዲሆነ ብሎ ከመስራት ባለፈ ግን ግንዛቤ የመፍጠር ላይ ወላጆችን የማብቃት ላይ ልጆችን የሚያበቁ ለልጆች የሚሆኑ ከልጆች ስነ ልቦና ጋር የሚሄዱ ልጆችን የሚያበረቱ ወይም ደግሞ ልጆቹን ኢምፓወር የሚያደርጉ ፕሮግራሞች ወይም ደግሞ ዝግጅቶች ያስፈልጋሉ። ብዙ አይደሉም። ብዙ ለልጆች የሚሰሩ ያን ያህል ፕሮግራሞች የሉም ሀገራችን ላይ። አብዛኞቹ ለአዋቂዎችን መሰረት አድርገው የሚሰሩ እንደውም አንተ የምትለው ነገር አለ የተረሳ የማህበረሰብ ክፍል ቢሆን የቲኔጅ የምንለው የእድሜ ክልል ያን ያህል አንጨነቅላቸው። መገናኛ ብዙኃኑም ጉዳያቸው አይደሉም፣ እነሱን አይሰሩም። ስለዚህ መገናኛ ብዙኃኑ ሪፖርቱን ከማቅረብ ባሻገር ተከታትሎ የህግ ደረጃ ውስጥ የት ደረሰ የሚለውን አሁን አንዳንድ ጊዜ አደጋዎቹን እንሰማቸዋለን፣ ፍርዳቸው ምን ሆነ የት ደረሰ የሚለውን ግን አንሰማቸውም። ምንድን ተከተለ ያን ጥቃት ያደረሰ ሰው ምን ሆነ የሚለውን ነገር አብዛኛውን ጊዜ አንሰማምና እሱን ተከታትሎ የማቅረብ ነገር ከዛ ውጪ ግን ግንዛቤ የሚፈጥሩ አጥቂዎቹንም ከጥቃታቸው እንዲከላከላቸው ወይም ደግሞ ከጥቃታቸው የሚያስቀር ጥቃት የሚደርስባቸውን ደግሞ ህጻናትም ደግሞ የስነ ልቦናቸው ላይ የሚሰራ ወይም ደግሞ ቀድሞ ራሳቸው እንዲከላከሉ አደጋ የሚለዩበት ቀድሞ ሲመጣ አለርም የሚያደርግ ነገር እንዴት አይነት ባህሪ ወላጆች ልጆቻቸው ላይ ቢሰሩ ያለውን አይነት ነገር መገናኛ ብዙኃኑም መስራት ይጠበቅባቸዋል። ከዛ ውጪ ደግሞ ትልቅና ኃላፊነት ያለበት የመንግስት ተቋማት ናቸው። እንግዲህ የመንግስት ተቋማት በቢሮ ደረጃ ተከፍተው የራሳቸው ባለሙያ ኑሯቸው ይሰራሉ። ግን እንደ ቀደም ሲል እንዳልነው ሙያቸውን አክብረውና በጣም ለህጻናቱ የሚሰሩ እንዳሉ ሁሉ ግን በዛ ልክ ለዛ ቦታ የማይገቡ ምንም የህጻናትም ጉዳይ ሆነ የሚመጣው ጉዳይ ምንም የማይመስላቸው ደግሞ ሰዎች አሉ። ራሳቸው በራሱ የጥፋቱ ተባባሪም ሆነው ጥፋቱን ለመሸፈን ሲጋጋጡ የምናያቸው የመንግስት ባለሙያዎችም አሉ። መንግስት በሴቶችና ህጻናት ደረጃ ያስቀመጣቸው ሰዎች። ስለዚህ እነሱም መታረም መቻል አለባቸው። መንግስትም እንዲህ አይነት ሰዎችን ሲያመጣ አንደኛ ባለሙያ የሆኑ ሰዎች፣ አንዳንድ ጊዜ የተማሩት ትምህርትና የተቀመጡበት ሙያ ጭራሽ አይገናኝም። ከዛ ውጭ ግን ባህሪ መታየት መቻል አለበት ብዬ አስባለሁ። እንዲህ አይነት በጣም ሴንሲቲቭ ኢሹዎች የሚነሱበት በጣም የሚያሳዝኑ ደግሞ ስራ የሚጠይቅን ቦታ ነው ብዬ አስባለሁ። የሚመጡ ሰዎች ተጎጂዎች ናቸው። በስነ ልቦና በአካልም በተለያየ መንገድ የተጎዱ ሰዎች ሲመጡ የሚያስተናግዱበት መንገድም በራሱ መታረቅ መቻል አለበት። ስለዚህ የመንግስት ተቋማትም ከፍተኛ የሆነ ድርሻ ይጠበቅባቸዋል ይሄን መወጣት። መንግስትም የሚሾማቸው ሰዎች ወይም ደግሞ ወደዛ ቦታ ላይ የሚያመጣቸው ሰዎች ከተማሩት ትምህርት ባሻገር ልምድ አላቸው ወይ ያን ነገር የመፍታት በትክክል ለስራቸው ለሙያቸው የታመኑ ናቸው ወይ የሚለውን ነገር ማየት ያስፈልጋል። አብዛኛው የሴቶችና ህጻናት ስራ ከማህበረሰብ ጋር ተሳስሮ ስለሚሰራና ማህበረሰቡን ቶሎ ቶሎ ስለሚያገኙት አንዳንዶቹ ቤተሰብ ይሆኑና የሚፈጠሩ ጉዳዮችንም ቀደም ሲል እንዳልናቸው የሚታለፍበት ልጆች ሲሞቱ እያዩ ልጆች ሲደበደቡ እያዩ እንኳን ለምን ብለው የማይጠይቁ ኃላፊዎች ያሉበትም ሁኔታ አለ አንዳንድ ቦታዎች ላይ። ስለዚህ ከዚህ አንጻር እነዚህ ተቋማት እነዚህ ሰዎች እነዚህ ግለሰቦች በጣም መስራት መቻል አለባቸው የዛሬ መልእክታችን ነው። የህጻናትን ጥቃት ስታዩ ግን ያው ዝም አትበሉ። ህጻናቱ ዝም አትበሉ ብቻ ሳይሆን የት ሄዶ መጠቆም አለባቸው የሚለውንም ትንሽ ለመናገር ፈልጌ ነው። እንግዲህ ህጻናት ጥቃት ሲፈጸምባቸው መሄድ የሚችሉ ከሆነ ራሳቸው ህጻኖቹም ቤተሰብም ከሆነ
ወሲባዊ ጥቃት ከሆነ ይላል አቅራቢያቸው ወደሚገኘው ከነዚህ አሁን ከምጠቅሳቸው አካባቢዎች አቅራቢያቸው ወዳለው አንዱ ምንድነው ዳግማዊ ምኒልክ ሆስፒታል ውስጥ ወደሚገኘው ፍትህና እንክብካቤ ማዕከል ይላል። ሌላኛው ልክ ተመሳሳይ ፍትህና እንክብካቤ ማዕከል ጋንዲ መታሰቢያ ሆስፒታልም አለ፣ ጥሩነሽ ቤጂንግ ሆስፒታልም አለ። በአቅራቢያቸው ወደሚገኝ ፖሊስ መምሪያም ጊዜ ሳይፈጁ መሄድ እንዳለባቸው ይመከራል። ከጾታዊ ጥቃት ውጭ የሆኑ ደግሞ ካሉ በሁሉም ክፍለ ከተሞች በሚገኙ የፖሊስ መምሪያዎች ውስጥ ወደሚገኙ የሴቶችና ህጻናት ምርመራ ቡድን በአፋጣኝ እንዲሄዱ ይጠበቃል። አዎ ይሄ አዲስ አበባና አካባቢ ያላሉ ሰዎች ነው። ከዚህ በተቀር ያለ ግን ፕሮግራማችን የሚሄድባቸው ፕሮግራማችን የሚደመጥባቸው ከአዲስ አበባ ከተማ ውጪ ያሉ ከተሞችን በአቅራቢያቸው የሚገኙ የህግ አካላት፣ የሆስፒታሎች መሰል አይነት ተቋማት ላይ ሄደው እንዲያመለክቱና ስለ ህጻናት መብት ያገባናል እንዲሉ ነው የዛሬ መልእክታችን። አድማጮቻችን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን።